የጀመርነው የዕብራውያንን መጽሐፍ ነው። ባለፈው ሳምንት የጀመርነው ክፍል 1 መግቢያውን እግዚአብሔር ተናገረ ወይም ተናግሯል በሚል ጀመርን አይደል? መግቢያ ነው ያየነው ባለፈው ሳምንት። ተነስተን ቆመን ዕብራውያን ምዕራፍ 1 ከቁጥር 1 እስከ 14 ያለውን ሙሉን አብረን እናነባለን። ከቁጥር 1 እስከ 14 ያለውን በጌታ ስም አነባዋለሁ። እንደዚህ ይላል። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን። እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉም በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ። ከመላእክት ይልቅ እጅግ የሚበልጥ ስምን በወረሰ መጠን እንዲሁ ከእነርሱ አብዝቶ ይበልጣል። ከመላእክትስ አንተ ልጄ ነህ፣ እኔ ዛሬ ወልጄሃለሁ፣ ደግሞ እኔ አባት ሆነዋለሁ፣ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው? ደግሞም በኩርን ወደ ዓለም ሲያገባ የእግዚአብሔር መላእክት ሁሉም ለእርሱ ይስገዱ ይላል። ስለ መላእክቱ መናፍስት አገልጋዮቹንም የእሳት ነበልባል የሚያደርግ ይላል። ስለ ልጁ ግን አምላክ ሆይ ዙፋንህ እስከ ዘላለም ድረስ ይኖራል። የመንግስትህ በትር የቅንነት በትር ነው። ጽድቅን ወደድክ፣ አመፃንም ጠላህ። ስለዚህ እግዚአብሔር አምላክህ ከጓደኞችህ ይልቅ በደስታ ዘይት ቀባ ይላል። ደግሞም ጌታ ሆይ አንተ ከጥንት ምድር መሰረትክ፣ ሰማዮችም የእጆችህ ስራ ናቸው። እነርሱ ይጠፋሉ፣ አንተ ግን ጸንተህ ትኖራለህ። ሁሉም እንደ ልብስ ያረጃሉ፣ እንደ መጎናጸፊያም ትጠቀልላቸዋለህ፣ ይለወጡማል። አንተ ግን አንተ ነህ፣ ዓመታቶችህ ከቶ አያልቁም ይላል። ነገር ግን ከመላእክት ጠላቶችን የእግር መረገጫ እስካደርግልህ ድረስ በቀኜ ተቀመጥ ከቶ ለማን ብሏል? ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ መናፍስት አይደሉምን ይላል። እግዚአብሔር ይመስገን። ተባረኩ፣ ተቀመጡ። ክብር ለኢየሱስ ይሁን። እንግዲህ ዕብራውያን መጽሐፍ ቀላል መጽሐፍ አይደለም። ጳውሎስ ራሱ ያው ባለፈው ስንነጋገር ባለፈው ካየነው ትንሽ ነገር ሪቫይዝ ላድርግላችሁ። እግዚአብሔር የዕብራውያን መጽሐፍ ስንመለከት ያየነው ነገር ምንድነው? ጸሐፊው ያው ብዙ ይባላል፣ ግን ጳውሎስ ብለን እንወስዳለን አይደል? ለጳውሎስ የሚያመዝን ነገር ስላለው ጸሐፊ ጳውሎስ ነው የሚለውን እንወስዳለን። ከዛ በኋላ ግን ተቀባዮችን በተመለከተ አየን አይደል? ዕብራውያን የሚል ወሰድን እና ዕብራውያን ለምን ተባሉ የሚል። ዕብራውያን የሰው ስም አይደለም። ልክ እንደ አይሁዳውያን፣ እስራኤላውያን ቤዙ ያዕቆብ ነው መነሻው፣ አይሁዳውያን ደግሞ መነሻው ይሁዳ ነው። ስለዚህ ዕብራዊ ወይም ዕብራውያን የሚለው ነገር የሰው ስም አይደለም አይደል? እና መጀመሪያ ዕብራዊ የተባለው ማን ነው? አብርሃም ነው። ለምን ተባለ ስንባል ከነበረበት ከከለዳውያን ኡር ከቀደመው ከአሮጌው ምድር እግዚአብሔር ወንዝን አሻግሮ ምስል አደረገው። ስላሻገረው ምን ተባለ? ዕብራዊ ማለት ነው? የተሻገረ ማለት ነው። ወንዝን የተሻገረ አሮጌውን ነገር ትቶ ወደ አዲስ የተሻገረ አይደል? ጌታ ይመስገን። ስለዚህ ዕብራውያን በየቀኑ ነው የሚያሻግረን ከአሮጌ ነገር ወደ አዲስ ነገር አይደል? ከአሮጌ መረዳት ወደ አዲስ መረዳት፣ ከአሮጌ ነገር ወደ አዲስ ነገር የሚያሻግረን መጽሐፍ ነው። ስለዚህ ነው ጠንካራ ትምህርት ብሎ ያስቀመጠው። እግዚአብሔር ይመስገን። ስለዚህ ሌላው ያየነው ምንድነው? ዕብራውያን መጽሐፍ እግዚአብሔር ተናገረ ስለሚል የእግዚአብሔር ንግግር ነው አለ። በቃ ትልቅ መልእክት ነው ራሱ። እግዚአብሔር ተናገረ ማለት እኮ ትልቅ ነገር ነው። ባይናገርስ አልን አይደል? ባይናገር ነው ይሄኔ አንዳንዶቻችን አይደል ዛፍ ነበር የምናመልከው፣ አንዳንዶቻችን የሆነ ነገር ነበር የምናመልከው እንደተወለድንበት ሀገር ማለት ነው። ኦኬ። ስለዚህ እግዚአብሔር ይመስገን። እግዚአብሔር ምን አድርጓል? ተናግሯል ብለን አየን። እና ከዕብራዊ መጽሐፍ ያየነው ምንድነው? መጽሐፍ ቅዱስ በሙሉ የማን ንግግር ነው አለን? የእግዚአብሔር ንግግር ነው። ስለዚህ እግዚአብሔር ምን አድርጓል? የሰራዊት ጌታ እግዚአብሔር እንዲህ ይላል ሳይባልም እግዚአብሔር ምን አድርጓል? በእግዚአብሔር ቃል ውስጥ የእግዚአብሔር ቃል፣ ይሄ የእግዚአብሔር እስትንፋስ ያለበት መጽሐፍ የእግዚአብሔር ምንድነው አለን? ንግግር ነው። ስለዚህ አሁን እግዚአብሔር ምን እያደረገ ነው? ለሚሰማው እየተናገረ ነው። እግዚአብሔር ይመስገን። ስለዚህ እግዚአብሔር በቃሉ ሲናገር 3 ነገር ይዞ ወደኛ ይመጣል አልናል። ቃሉ 3 ነገር አለው። አንደኛ ብርሃንን አልናል። ብርሃንን ይዞ ይመጣል። ስለዚህ ብርሃን ሲኖር ምን አለ? ማየት አለ፣ ይታያል፣ ግልጽ ነው፣ መረዳት አለ፣ ይገባናል። ሰው እንዴት እንደተፈጠረ አይደል? ምድር እንዴት እንደምትሰራ ሁሉ ነገር እንዴት እንዳለ የሚገባን የእግዚአብሔር ቃል ብርሃን ይዞ ስለመጣልን ነው። ከዛ ደግሞ የእግዚአብሔር ቃል ምንድነው አለን? ህይወት ነው አይደል?
እኔ ነገርኳችሁ ቃል ህይወትም መንፈስም ነው ስለሚል ህይወትም ነው እና ህይወት ስለሆነ ምን ይዞ ይመጣላልን? ህይወት ስለሆነ መለኮታዊው ባህሪ ወይ መለኮታዊ ነገር በውስጣችን እንዲሆን ያደርገዋል አለን አይደል? ጽድቅ ቢሆን ቅድስና ቢሆን ደስታ ቢሆን ጭምትነት ይሄ ባህሪውን በሙሉ ያ ቃል በህይወታችን ምን ያደርጋል? ይሰራል። እውነት ነው አይደል? ይሄ ቃል አይደለም ብዙ ነገራችንን ይገራው ነው አይደለም? አዎ አንዳንዴ እንደው ሲዳዳን የሆነ ነገር ለማድረግ ትዝ ይለናል አይደል? ልክ ነኝ እኮ አይደል? አይሆን ሰው አናዳችሁ ነው ልትሳደቡ ስትሉ ከዛ ማን ነው የእግዚአብሔር ቃል ውስጣችሁ ያደርጋል? ይሰራል አይሰራም? ይሰራል። የእግዚአብሔር ቃል ወደ አሁን ዝም ብላችሁ ማይሰራ ይመስላል አይደል? ግን ይሰራል። በቃ ባለፈው እንዳልኳችሁ የእግዚአብሔር ቃል ምንም ጭምር ነው አልኳችሁ። መንፈስ ነው የሚለው እንዲያውም እንግሊዘኛው ምንድነው የሚለው አልኳችሁ? እስትንፋስ ነው። አሁን ከሰው ጋር ስታወሩ የሰው እስትንፋስ አፋችሁ ውስጥ እንደሚገባ እግዚአብሔር ቃሉ ሲል ቃል ብቻ አይደለም ቃሉ አብሮት ምን አለ? የእግዚአብሔር እስትንፋስ አለ። ስለዚህ ውሎ ማደረ ውስጣችን ይሰራል። አንዳንዴ የማይሰራ ይመስላል ግን ይሰራል። እግዚአብሔር ይመስገን። ስለዚህ የእግዚአብሔር ቃል እነዚህ ሶስት ነገሮች ይዞ በህይወታችን ይመጣል ብለን ባለፈው ሳምንት አየን። ዛሬ የምናየው እግዚአብሔር በልጁ ተናገረን የሚለውን ክፍሉ ይሄ ሐሳብ ዛሬ የምናየውን ክፍል በመጽሐፍ በሙሉ እየበተነ ስለሚያሳየው ብዙ መቆየት አንችልም። ግን አጠር አድርገን እንደ መግቢያ አድርገን ገረፍ አድርገን እናየውና ኢንዲቴል ግን በየምዕራፉ ላይ አለ ሐሳቡ። ኦኬ። ስለዚህ ሰብሰብ አድርጌ ተወሰነ ትንሽ ነገር ብቻ ነው ዛሬ የምናየው ማለት ነው። ሌላው የዕብራዊ መጽሐፍ ስናጠና ዛሬም ይሁን እስከ መጨረሻው ድረስ በአእምሮአችሁ መያዝ ያለባችሁ ነገር ምንድነው? ለምን ይሄ ባክግራውንድ ከሌለን አንዳንድ ሐሳቦች ጥርት ብለው ሊገቡን አይችሉም። ምክንያቱም የተጻፈበትን ነገር ሲገባን ነው አሃ ይሄ ነገር ለካ እንደዚህ ማለት ነው ብለን የምንረዳው። ኦኬ። ስለዚህ የዕብራዊ መጽሐፍ ለምንድን ነው የተጻፈው ብለን ስንመለከት ለምን የተጻፈው ሲባል የተጻፈው በአንድ ሪዝን ነው። ምክንያቱም እነዚህ ሰዎች የሆነ አጣብቂኝ ውስጥ ገብተዋል። የዕብራውያን ሰዎች አጣብቂኝ ውስጥ ገብተዋል። ይሄ ገቡበት ያንን ነገር ለመርዳት ነው ጳውሎስ የጻፈላቸው። ያ አጣብቂኝ ምንድነው ሲባል በመጀመሪያ ደረጃ አይሁዳውያን አሕዛብ አይደሉም አይደል? እንደኛ አሕዛብ አይደሉም። ምን አላቸው? እውነተኛውን አምላክ ምን ያደርጋሉ? ያመልካሉ። የሚያመልኩት እምነት አላቸው። እውነተኛውን እግዚአብሔርን የሚያመልኩ ህዝቦች ናቸው። እና ይሄንን አምልኮ ራሱ የመሰረተው ራሱ እግዚአብሔር ነው። ኪዳን ገብቶላቸው አይደል? ኪዳን ገብቶላቸው ህጉን ሰጥቷቸው ልክ ነኝ አይደል? ህግ ሰጥቷቸው ስርዓትን ሰጥቷቸው መቅደስን ሰርቷቸው በቃ በዚህ አምልኩኝ እኔ እገኛለሁ ብሏቸው እግዚአብሔርን የሚያመልኩ ህዝቦች ናቸው። እሱ ብቻ ሳይሆን እግዚአብሔር የባረከውም ሃይማኖት ነው እንጂ እነሱ የሚያመልኩት አምልኮ የጣዖት አምልኮ አይደለም፣ ወይም የሆነ የሰው የፈጠረው ነገር አይደለም። እግዚአብሔር አብርሃምን አወጣው ከዛ የጀመረ ነገር ነው። እግዚአብሔር ይመስገን። ስለዚህ አይሁዳውያን የሚያመልኩት አምልኮ የሰው ፈጠራ አይደለም፣ እግዚአብሔር ራሱ የሰጣቸውና የባረከው እምነት ያላቸውና ከመቼ ጀመረ? መጤ ደግሞ አይደለም አይደል? መጤ አሁን እንደሚባለው መጤ አይደለም እምነታቸው። ከስንት ጊዜ ጀመረ ነው? ከጥንት ጀምሯል። በብዙ አይነት ጎዳናና በብዙ ጎዳና እግዚአብሔር እየተናገረ እነዚህ ሰዎች ጋር ደርሷልና አባቶቻቸው ያመለኩት ነው እና ብዙ የሚያውቁት ታሪክ አለ። እግዚአብሔር እንደተናገረ አይደል? ባህር ከፍሎ ሲያሻግር እግዚአብሔር ሪል እንደሆነ የሚያቀዝብ ነው። ከፈርዖን እጅ እንዴት እንዳዳናቸው ያውቃሉ። በየጊዜው እግዚአብሔር እንዴት እንደሰራ የሚያቆዝብ ናቸው። በአንደኛው ሳይድ ማለት ነው። በሌላኛው ሳይድ ደግሞ ከነ ጴጥሮስ ከነ ሐዋርያ ደግሞ የሰሙት ሌላ መልእክት አለ። ኢየሱስ የሚባል መጥቷል፣ የእግዚአብሔር ልጅ። ኦኬ። እሱን ደግሞ አምኖ የተቀበሉ አይሁዳውያን ናቸው። ስለዚህ ይሄኛው ትክክል ነው ትክክል አይደለም? በዚህኛው ሳይድ ያለው ትክክል ነው የተቀበሉት። ይሄኛውስ ትክክል ነው ትክክል አይደለም? ለነሱ ሁለቱም ትክክል ነው። ስለዚህ በዚህኛውና በዚህኛው መካከል ተወጥረው ነው ያሉት አሁን እነዚህ ሰዎች ማለት ነው። እና ጳውሎስ የጻፈላቸው ለምንድን ነው? እንደ ሌሎች አሁን የቆሮንቶስ ቤተክርስቲያን ለምን የተጻፈው ካላችሁት የቆሮንቶስ ቤተክርስቲያን የተጻፈው ችግር ስላለባቸው አይደል? ምን ችግር አለባቸው ስንል አንደኛ የሞራል ውድቀት ራሱ አለበት ቸርቹ አይደል? በእናንተ መካከል በአሕዛብ የሌለ ነገር እንኳን ምን ያደርጋል አላቸው ጳውሎስ። ይወራል አለ፣ ዝሙት ምናምን እያለ ያነሳዋል። የሞራል ውድቀት ያለበት ቸርች ነበር ቆሮንቶስ አንደኛ። ሁለተኛ ስጋውያን ናቸው። እርስ በርሳቸው ምን ያደርጋሉ? እኔ አጵሎስ የኔ እንትና ያሉ የተከፋፈሉ ስጋዊነት የነገሰበት ቸርች ነው ቆሮንቶስ ቸርች አይደል? እና ይካሰሳሉ። ፍርድ ቤት ድረስ ሄዶ ይካል ወንድሙ ሄዶ ፍርድ ቤት ይካሰሳል። ልክ አሁን በዚህ ዘመን እንዳለው ቤተክርስቲያን ማለት ነው። ኦኬ። ይካሰሳል። ስለ ስልጣን ችግር ነበረባቸው። ስለ ጣዖት አምልኮ ችግር ነበረባቸው። ስለ ጸጋ ስጦታ ጉባኤያቸው የእብድ ጉባኤ ነው የሚመስለው። ለነገሩ ከዚህ ዘመን ካለው እነሱ ይሻላል። ኦኬ። በጣም
ችግር የነበረበት ቸርች ነው። በጣም የጌታ ራት ላይ ችግር ነበረባቸው። ያንን ለማስተካከልና ለመገሰጽ ነው ጳውሎስ ቆሮንቶስ የጻፈው አይደል? ታውቃላችሁ። ገላትያ የተጻፈው የስህተት ትምህርት ስለገባ ነው የተጻፈባቸው። እነዚህ እንደዛ አይደለም። ስህተት የለባቸውም፣ አልገባባቸውም። የሞራል ውድቀት የለባቸውም። ችግራቸው ምንድነው? እዚህ ጋር ያለውን ነገር ድሮ የሚያውቁትን እውነተኛ የተባለውን ነገር መልቀቃቃታቸው። ስለዚህ እሱን እንዲለቁ ነው ጳውሎስ ሲጽፍላቸው አንድም የግሳጼ ነገር አታገኙ። ከዚህ በኋላ የምታዩት ምንድነው ያደረገው ጳውሎስ? እግዚአብሔር የሰጠው ጥሩ ምንድነው? የድሮውንና የአሁኑን ፈርግላሽ ነው ያደረገው። እያነጻጸረ ያስተማራቸው ያሳያቸው። አነጻጽሮ ኦኬ ይሄኛው ይሻላል፣ በኢየሱስ የመጣው ታላቁ መዳን የበለጠውና እሱ ውሰዱ ነው የሚላቸው ያለው። እና በዚህ ሜተድ ነው እንጂ እየገሰጻቸው እየኮነናቸው አይደለም። ባይዘው አሁን አንድ ምሳሌ ልስጣቸው። አሁን አንድ ልጅ ትንሽ ገንዘብ ይዞ አሁን ማለት ነው አይስክሬም ካልተገዛልኝ ብሎ ቢጮና ቢያለቅስ በወላጁ ፊት ማለት ነው። ኦኬ እና ወላጅ ምን ይላል? ዋይስ ከሆነ ማለት ነው እንደው አሁን ለምሳሌ ምን ወስደው ወላጅ ምን ይላል? ኦኬ አሁን ቀዝቃዛ ነው ውጩ አይደል? አይስ ብትበላ ጎሮሮ ምን ያደርጋል? ትታመም ትችላለህ። ስለዚህ ገንዘቡ ለኔ ስጠኝና ትንሽ ቫልዩ አዳርገንበት ትንሽ ጨምረንበት ገንዘቡ ላይ እኔ በቃ በዛ ገንዘብ ፕሌይስቴሽን ገዛልሃለሁ ቢለው ልጁ ምን ይላል? ገብቷችኋል? ማለት በፕሌይስቴሽን እድሜ ያለ ልጅ ማለት ነው። ምክንያቱም የፕሌይስቴሽን ዋጋና የአይስ ዋጋ ይገናኛል እንዴ? በፍጹም አይገናኝም። ስለዚህ ልጁ የሚመርጠው ፈርግላሽ አድርጋችሁ ዶክ ይሄኛው ይሻላል ብሎ ይሄኛውን ይወስዳል። ጳውሎስ እንደዛ ያደረገው እንጂ ይሄ ኃጢአት ነው የያዛችሁት መጥፎ ነው አይደለም። እነሱ ትክክለኛውን እምነት ያዙ ሰዎች ነበሩ። አሁን ከሱ የተሻለ የመጣ ስላለ እሱን ፈርግላሽ እያደረገ ስለሚናገር ሁሉ ጊዜ ይሄን ክፍል ስናጠና ዕብራውያንን ስናጠና ይሄን ያዙ። እሺ እነዚህ የሆነ የስህተት ትምህርት ያለባቸው የሞራል ውድቀት ያለባቸው ሰዎች አይደሉም። እንዲያውም ስደት እንዲያውም ገጥሟቸዋል። ያ ስደት ምንድነው? ስደቱን በደስታ የተቀበሉ ሰዎች ናቸው። ይሄን ስደቱ ምንድነው? የሃይማኖቱ መሪዎች፣ የካህናት አስተማሪዎች ወይም የካህናት የቤተክርስቲያን ኃላፊዎቹ ወይም መሪዎቹ እያሳደዷቸው ነው። ለምን? ክርስቶስና ክርስትና ምን አድርጉ ትታችሁ ወዴት ነው? ወደ አይሁድነት ነው። ካልሆነ በእኛ መካከል እንዲያውም ስፍራ የላችሁም ብለው የሚያሳድዷቸው ዋጋ እየከፈሉ ያሉ ሰዎች ናቸው እንጂ እንደ ሌሎቹ ቸርች የስህተት ትምህርት የገባባቸው አይደሉም። ስለዚህ ይሄን ከያዝን ሌሎቹን ሁሉ ለማድረግ ይቀለናል ማለት ነው። እሺ ግልጽ ነው አይደል? ጌታ ይመስገን። እና ምን እያደረገ ነው ያስተማርኳቸው አልኳችሁ? እያወዳደረ ነው ይጣፈላችሁ። እና ጸሐፊው ሲያስብ ምንን ከምን ጋር ላወዳድር ብሎ ሲያስብ ያገኘው 5 ነገሮች ናቸው። 5 ነገሮች ኖቱን አስቀምጨላችኋለሁ። አይ ቲንክ 5 ነገሮችን ያስቀምጣቸዋል። ያው ይጠቅማል ስለተባለ ከእንትኔ ሰብሰብ አድርጌ እዚህ ትንሽ ነገር አስቀምጫለሁ። እና አንደኛ የሚመኩት ምንድነው? በምን ይመካሉ? በእግዚአብሔር ይመካሉ። አይሁዳውያን በእግዚአብሔር ይመካሉ። እዛ ጋር አንተ ግን አይሁዳዊ ብትባል አላለም ሮሜ ላይ አንተ ግን አይሁዳዊ ብትባል በሕግ ብትደገፍ በእግዚአብሔር ምን ብታደርግ ብትመካ። ምን ማለት ነው? በእግዚአብሔር ይመካሉ ማለት በእግዚአብሔር ይመካሉ ማለት ነው። ሰላችሁ አይሁዳውያን ከየትኛውም በዓለም ካለ እምነት ወይም ሃይማኖት እኛ ብቻ ነን እውነተኛውና ብቸኛው አምላክ ያለው ማን ጋር ነው? እነሱ ጋር ነው። እውነት ነው ማለት ልክ ነው። ሌሎቹ ጋር ያለው አማልክት እግዚአብሔር አይደለም። አንዳንዴ ሊያመሳስሉት ይፈልጋሉ። የእንትና እግዚአብሔርና የእንትና እግዚአብሔር ወይም እንትናና እንትና አይደለም፣ በፍጹም አይደለም። ይሄ ልዩና ብቸኛ አምላክ ነው፣ እግዚአብሔር ይመስገን። ስለዚህ እነሱ በዚህ እግዚአብሔር ሁሉ ጊዜ የሚመኩት ያውቁታል። እግዚአብሔርን በዘመናቸው የሰራው ቅድም እንዳልኳችሁ ብዙ ነገር አለ። በቃ እግዚአብሔር የኛ ነው ብለው ነው የሚመኩበት። ስለዚህ በእግዚአብሔር ይመካሉ፣ እግዚአብሔር ይመስገን። እና ከኛ ሌላ ኢቭን እኮ ቢላል መጽሐፍ ቅዱስ ላይ እኮ የአሕዛብ አማልክት ምንድን ናቸው? የአሕዛብ አማልክት አጋንንት ናቸው ይላል እንጂ እግዚአብሔር አይደለም። የአሕዛብ አማልክት እግዚአብሔር አይደለም፣ ስሙ የፈለገ ይሁን። ኦኬ ከእውነተኛ ውጭ ያለ አምልኮ ሁሉ የአሕዛብ አማልክት ምንድን ናቸው? አጋንንት ናቸው። ስለዚህ እግዚአብሔር የኛ ነው ብለው የሚመኩ ሰዎች ናቸው፣ እግዚአብሔር ይመስገን። ሌላ በሁለተኛ የሚመኩት ምንድነው? በመላእክት ይመካሉ። ለምን? ምክንያቱም መላእክት በእነሱ ጋር ትልቅ ስፍራ ያላቸው ናቸው። ምክንያቱም እግዚአብሔርን ስለሚያመልኩ እግዚአብሔርን ስለሚያውቁ ከእግዚአብሔር ጋር መላእክት ሲገለጥ አይተዋል። ትዝ ይላችኋል አብርሃም እግዚአብሔር ሲገለጥለት አብሮ ምን ነበሩ? መላእክቶች ነበሩ። ወደ ሶዶም የተላኩት አይደል? ትዝ ይላችኋል ሎጥን ለማዳን የሄዱት
ዳንኤል አንበሳ ጉድጓድ ገብቶ ማን ያዳነው? መልአክ ነው ያዳነው። መዝሙር ዳዊት ላይ ብዙ የተጻፉ ቃላቶች አሉ፣ በኋላ እንመጣበታለን። ስለዚህ ከሁሉ በላይ ደግሞ ህጉ ራሱ የተሰጣቸው በምን አማካኝነት ነው? በመላእክት አማካኝነት ነው። ስለዚህ ለመላእክ ትልቅ ቦታ አላቸው። ልክ ነው አይደል? ግን እንደኛ ገብርኤል ሚካኤል እያሉ ምናምን ቤተክርስቲያን አይሰገድላቸውም። እነሱ ጋር ቦታ ይሰጧቸዋል እንጂ የሚመለኩ አይደሉም። ሶስተኛ በሙሴ ደግሞ ይመካሉ። ሙሴ በቃ የታወቀ አለ የተባለ መሪ ነው። በዓለም ላይ እንደሱ አይነት መሪ ያን ያህል ህዝብ የመራ ሰው የለም። ከዛ በላይ ደግሞ 5ቱን የህግ መጽሐፍ የጻፈው እሱ ነው እና ሐዋርያ ማለት የብሉይ ኪዳን ሐዋርያ ነው። በሙሴ ይመካሉ። በሊቀ ካህኑ በአሮን ደግሞ ይመካሉ በወንድሙ። ለምን ሲባል ከእግዚአብሔር ጋር የሚያገናኛቸው ሚዲయేተር የሆነ ሊቀ ካህን አላቸው፣ ጠበቃ አላቸው። እግዚአብሔር ይመስገን። በዚህ ደግሞ ምን ያደርጋሉ? ይመካሉ አይደል? ጠበቃ ያለው ሰውና ጠበቃ የሌለው ሰው እኩል ነው እዚህ ሀገር አይደለም። ጠበቃ የሌለው ሰው ምንም አይነት ፕሮቴክሽን የለውም። ምንም አይነት ስጋት ነው ሁሉ ጊዜ አይደል? የሆነ ነገር ከመጣ ኮስት የሚያደርገው በጣም ብዙ ነው። ጠበቃ ያለው ሰው አንዳንዴ የራሱ ደፍሮም የሆነ ነገር ሊያደርግ ይችላል፣ ምን አለኝ ብሎ አይደል? ስለዚህ በዚህ በጣም ይመካሉ። ሊቀ ካህን ስላላቸው ሊቀ ካህን እነሱ በእግዚአብሔር ፊት ወክሎ ገብቷቸው ከእግዚአብሔር ጋር የሚያገናኛቸው ስለሆነ ሌላ ቦታ ላይ እንደዚህ አይነት ነገር የለም። ስለዚህ በእግዚአብሔር ፊት ፕሮቴክሽን ያላቸው ህዝቦች ናቸው። ከዚህ ውጭ ደግሞ እግዚአብሔር በገባላቸው በብሉይ ኪዳኑ በሉት በመቅደሱ በሉት በስርዓቱ ምን ያደርጋሉ? ይመካሉ። እግዚአብሔር ይመስገን። ስለዚህ ጸሐፊው እነዚህ ነገሮች ነው ፒክ ያደርጋል። እነዚህ ነገሮች ፒክ አድርጎ እነሱ ከሚመኩበት እነሱ ከነበራቸው ነገር ይልቅ አሁን በኢየሱስ ክርስቶስ የመጣው በልጁ የመጣው ነገር የተሻለና የበረታ እንደሆነ እያወዳደረ ያሳያቸዋል። ከዛ ያንን ነገር እንዲመርጡ እንትን ያደርጋቸዋል ማለት ነው። ጌታ ይመስገን። ስለዚህ ከመጀመሪያው እንጀምር። እግዚአብሔር አይደል? ባጭሩ የመጀመሪያው እግዚአብሔር ነው። ኦኬ። ስለዚህ እግዚአብሔርን ፈርግላሽ ሲያደርገው ታገኙታላችሁ። ለምንድን ነው እዚህ ጋር ሲናገር ምን ይላል? ከጥንት ጀምሮ አይደለም በብዙ ጎዳናና በብዙ አይነት እግዚአብሔር ለአባቶቻችን ምን አድርጎ በነቢያት ተናግሮ አይደል? አሁን ግን ሁሉም ወራሽ ባደረገው አይደል? በልጁ ለኛ ምን አድርገን ተናገረን ይላል። ስለዚህ እግዚአብሔር በብሉይ ኪዳን ራሱን የገለጠበት ወይና አሁን በአዲስ ኪዳን የገለጠበት ወይ አንድ አይነት አይደለም። ምክንያቱም በብሉይ ኪዳን ጊዜ እግዚአብሔር እውነት ነው፣ እውነተኛ አምላክ ነው አይደል? አምላካቸው ነው፣ የሚያመልኩት የሚያውቁት አምላክ ነው። ግን እንዴት ነው የሚያውቁት ሲባል ፐርሰናሊ አያውቁትም። እግዚአብሔር ከሰው ጋር ምንም አይነት ምን የለውም። ምክንያቱም እግዚአብሔርን ሰው አይቶ ቀርቦ ምን ማድረግ ስለማይችል መኖር ስለማይችል እግዚአብሔር በመካከለኛ ነው ከነሱ ጋር ዲል የሚያደርገው። ነቢያትን ይልካል አይደል? ሙሴን፣ አሮን የመሳሰሉትን እንጂ የብሉይ ኪዳኑ እግዚአብሔር ከነሱ ጋር በቀጥታ ምን የሚያደርግ አይደለም፣ የሚገናኝ አይደለም። እንዲያውም እግዚአብሔር ተገኘ የተባለበት ቦታ እኮ ብታዩ አይደል? ይሄ ከብሮ ያለበት ቦታ ጭስ ምናምን እየወረደ ሲወጣ እንኳን እዛ ተራራውን የነካ ሰው ምን ይሆናል ይላል አይደል? ተወግሮ ምን ያደርጋል? ይሞታል ይላል። ሰው የሚቀርበው እግዚአብሔር አይደለም የነበረው የብሉይ ኪዳኑ እግዚአብሔር። ስለዚህ እውነተኛ እግዚአብሔር አላቸው፣ ግንስ ድብቅ ነው፣ ስውር ነው፣ የሚታይ አይደለም። የአዲስ ኪዳኑ እግዚአብሔር አላቸው። ምክንያቱም በልጁ ተናገረን ስለሚል አሁን እግዚአብሔር በልጁ ምን ያደረገ ነው? ተገልጧል። ወደ ሰው ምን አድርጓል? መጥቷል። ድሮ የማይቀርብ የነበረው የማይገኝ የነበረው እግዚአብሔር አሁን ምን ሆኗል? በሰው መካከል ስጋ እንደዛ አይደል እንዴ? ስጋ ለብሶ በእኛ መካከል አደረ አይደለም? ቃልም እግዚአብሔር ነበር ይልና ዝቅ ብሎ ስጋ ለብሶ በእኛ መካከል ማለት አደረገ አደረ። ስለዚህ እግዚአብሔር አሁን የት ነው ያለው? እንደ ድሮ ሩቅ ሳይሆን በሰው መካከል አደረ፣ ወደ ሰው መጣ፣ ከሰው ጋር ተገናኘ። ለዛ ነው ጥቅሱን እዩት። መቼም ቢሆን እግዚአብሔርን ያየለም እንኳን በአባቱ እቅፍ ያለው አንዱ ልጅ እርሱ ምን አደረገው? ተረከው። እግዚአብሔር ይመስገን። ይሄን ያለው ማን ነው? ማን ያለው? ዮሐንስ ነው። እንደዚህ አይነት ንግግር በብሉይ መናገር ይቻላል? አይቻልም። ምክንያቱም በብሉይ ማንም እግዚአብሔርን ያየ የለም። በቃ እግዚአብሔርን ማየትም አይቻልም። ዮሐንስ ግን በቃ አንዱ ልጁ መጣና ተረከው ብቻ አይደለም፣ እንዲያውም እኛ አንደኛ ዮሐንስ ላይ ምን አደረግነው? ስለዚህ ላይ ህይወት ቃል በአይናችን ማድረግ ነው፣ አየ ነው፣ በጆሮአችን ማድረግ ነው፣ ሰማ ነው፣ በእጆቻችን ማድረግ ነው፣ ዳሰስ ነው፣ ተመለከት ነው። እና ይሄን የምናወራላችኋል። እና አሁን እግዚአብሔር ምን ሆነ? የሚታይ የሚዳሰስ የሚጨበጥ ለሰው የቀረበ እንዲያውም ከጨመረበት ሰው ውስጥ የሚኖር እግዚአብሔር ሆኖ መጣ። የትኛው ይበልጣል? የትኛው ይሻላል?
አሁን እንዲመርጡ ነው እነሱ ገብታችኋል። እናንተ ከዚህኛው እግዚአብሔር በዚህኛው መንገድ ራሱን የገለጠው እግዚአብሔር በተሻለ መንገድ በላቀ መንገድ ራሱን የገለጠው እግዚአብሔር እሱ ይበልጣል ብሎ ይሄን ነገር ሲያሳያቸው እንመለከታለን። እግዚአብሔር ይመስገን። ስለዚህ እኛ ጋር የደረሰው እግዚአብሔር እነሱ ጋር ካለው እግዚአብሔር ይበልጣል። እግዚአብሔር ይመስገን። ምክንያቱም እንደ ድሮ ቢሆን ኖሮ እግዚአብሔር ቀጥታ ከሰው ጋር ምን አያደርግም? አይነጋገርም። ትዝ ይላችኋል ሶስቱን ባለፈው ባይብል ስተዲ ላይ ማጥንተናል። ሶስቱን ደቀ መዛሙርት ተራራ ላይ ይዟቸው ወጣለ፣ የመገለጥ ተራራ የሚባሉና እዛ ቦታ ላይ ኢየሱስ ራሱን ተቀየረ ማለት ውስጡ ከውስጡ ነው የተቀየረው እና መለኮትነቱ ተገለጠ እዛ ቦታ ላይ እና ያው ታሪኩን ታውቁታላችሁ። የሚሉትን ነገር አያውቁ ምናምን ያው ወደቁ ሸፈናቸው ምናምን ይልታያላችሁ። ብቻ ግን ጴጥሮስ ሲነቃ አንድ ነገር አለ። ሲያይ ማንን አየ? ሙሴንና ኤልያስን አየ። አወቃቸው። ለነገሩ ከሱ ስንት ዓመት በፊት የነበሩ ሰዎች ናቸው። ምክንያቱም መለኮት ያለበት ቦታ ሆኖ የማይታወቅ ነገር የለም። ስለዚህ አወቃቸው እና ከዛ ምን አለ? አንድ ለሙሴ አንድ ለኤልያስ ምን እናድርግ? ዳስ እንስራ አለ። አየ ይሄ የብሉይ ኪዳን ሐሳብ ስለነበረ እግዚአብሔር በመሃል ጣልቃ ገባ አይደል? ጣልቃ ገባና አሁን ሙሴም የለም ማንም የለም፣ ኤልያስ የሚባል ነገር የለም። ማንን ነው የምትሰማው አለው? የምወደውን ልጄ ምን አድርጉታለሁ? ደመናን ከፍቶ እግዚአብሔር በድምጽ የተናገረው የምወደውን ልጄ እርሱ ምን አድርጉት? ስሙት። ምን ማለት ነው? ያ ይሄ በብዙ ጎዳናና በብዙ አይነት ተናገረን የሚለው አበቃ በቃ። እግዚአብሔር አሁን በማን ይናገራል? በልጁ። በሙሴ አይደለም በኤልያስ ማለት ነው። እሱ የብሉይ ኪዳን ዘመን ነው። አሁን እግዚአብሔር በተሻለ መንገድ ነው ለህዝቡ የሚነገረው ብሎ እግዚአብሔር ያው ማለት ጌታ ኢየሱስ እዛ ክፍል ለእንትና እንዳስተማረው እንመለከታለን። ስለዚህ ከቀደመው ይልቅ አሁን ለኛ የተገለጠው እግዚአብሔር ይበልጣል። እግዚአብሔር ይመስገን። ከሱ ጋር ህብረት ማድረግ ይችላል አይደል? እናውቀው ቻንስ ይችላል። እንዲያው ያው በእኛ ውስጥም የሚኖር አምላክ ሆኗል። እግዚአብሔር ይመስገን። ስለዚህ ይሄ እግዚአብሔር በልጁ ምን አደረገን? ተናገረን ይላል። ክብር ለኢየሱስ ይሁን። አሁን ጥቂት ስለ ልጁ እንመልከት። ያው እግረ መንገዳችንን እያነሳን እንመጣለን። በልጁ ተናገረን ስለሚል ልጁ ማን ነው? አሁን ራሱ ጥቅሱን ነው እዚህ ያስቀመጡት። ታያችሁት አረ ቁጥር 2 እና 3 ነው ጥቅሱ። ምን ይላል? ሁሉም ወራሽ ልጁ ማን ነው ስትሉት ኢየሱስ ክርስቶስ ማን ነው? እግዚአብሔር የተናገረበት ልጅ ማን ነው ስትሉት አንደኛ ሁሉም ወራሽ ያደረገው ነው አይደል? ሁለተኛ ዓለማት ምን ያደርግበት ነው? የፈጠረበት ነው። ማን ነው እሱ? ኢየሱስ። ኦኬ። ሶስተኛ በልጁ በዚህ ዘመን መጨረሻ ተናገረ ማለት የመጨረሻው የእግዚአብሔር ምንድነው? መልእክት ነው። መጣበታለሁ። እርሱም ኢየሱስ ማን ነው? የክብሩ መንጸባረቅ ነው። ልጁ ማን ነው? የባህሪው ምሳሌ ነው። ልጁ ማን ነው? ሁሉም በስልጣኑ ያደረገ ነው፣ የደገፈ ነው። ልጁ ማን ነው? ኃጢአታችንን በራሱ ያነጻ ነው። ልጁ ማን ነው? በሰማያት በግርማው ቀኝ የተቀመጠ ነው። በዚህ ሁለት ቁጥር ውስጥ ስለ ኢየሱስ ክርስቶስ 8 ነገር አስቀምጧል። ይሄ ግን መጽሐፉ ላይ በሙሉ ተዘርዝሯል እና እያንዳንዱ ማአት ነገር ነው የሚወጣው ማለት አሁን ሁሉንም ምንም ነገር ያው አይተን ሲምፕሊ ነክተነው ነው የምናልፈው፣ ግን በየመጽሐፉ ላይ የምናገኘው ነገር አለ። ስለዚህ እነዚህ ይሄ ስለ ኢየሱስ ክርስቶስ እናይ እነዚህን 7 ወይም 8 ነገሮችን ጸሐፊው ያስቀምጣልና እነዚህን ነገሮች ለሁለት መክፈል ትችላላችሁ። ለሁለት መክፈል ይቻላል። አንደኛ የሚናገሩት ግማሾቹ የሚናገሩት ስለ ኢየሱስ ክርስቶስ ማንነት ነው የሚናገሩት፣ ግማሾቹ ደግሞ ስለ ኢየሱስ ክርስቶስ ስራ ነው የሚናገሩት። ማንነትና ስራውን ከፍሎ እንደተናገረ እንመለከታለን። ስለዚህ መጀመሪያ ስለ ማንነቱ የተናገራቸው ነገሮች አንስተን እናወራለን ማለት ነው። እግዚአብሔር ይመስገን። ስለዚህ መጀመሪያ ኢየሱስ ማን ነው? ኢየሱስ ማን ነው? ልጁ ማን ነው ስንል ምንድነው የሚለን? የክብሩ ምንድነው አለ? የእግዚአብሔር የክብሩ ምንድነው? ነጸብራቅ ነው። እግዚአብሔር ይመስገን። ስለዚህ የእግዚአብሔር የክብሩ ነጸብራቅ የሚለው ቃል እንግሊዘኛው ምንድነው የሚለው? the radiance of God's glory ነው የሚለው። ራዲያንስ ማለት ራዲዬሽን አይደል? ራዲዬሽን ጨረር ማለት ነው። ጨረር ማለት ነው። ኦኬ። ስለዚህ ኢየሱስ ክርስቶስ የእግዚአብሔር የክብሩ ነጸብራቅ ነው ማለት ምን ማለት ነው ሲባል አሁን እሱ እንዴት ነው የምናስረዳው? ኢየሱስ ክርስቶስ የክብሩ ነጸብራቅ ነው የሚለው ነገር እንዴት ነው የምናስረዳው? ኦኬ። ምሳሌ እንውሰድ። ፀሐይ ነጸብራቅ አላት የላትም? ጨረር አላት አይደል? ራዲዬሽን አለ። ነጸብራቅ ነው ራዲዬሽን ማለት እና ጨረር አላት ፀሐይ። ኦኬ። ስለዚህ ፀሐይ እኛ ጋር የምትመጣው እንዴት ነው? እስቲ ልጎብኛቸው ብላ ነው የምትመጣው? መምጣት ትችላለች ወይ ፀሐይ? አትችልም። እንኳን መምጣት ይቅርና እንግዲህ እንደሚሉት ማለት ነው
ካለችበት ቦታ ትንሽ አይደል ዝቅ ብትል ምንድነው የሚሆነው? ፍጥረት አይኖርም፣ ያልቃል። እግዚአብሔር ይመስገን እግዚአብሔር እዛው አቁሟታል። እና አያችሁ ፀሐይ ግን ወደኛ የምትመጣው እንዴት ነው ሲባል በምኗ ነው የምትመጣው? በጨረሯ ነው የምትመጣው። ስለዚህ ሰው ጋርተን ላይ ተኝቶ አይደል ብራውን ይሆናል ፈላላ ነገር ይወስዳል። በቃ ተስፋ ይሁን ብራውን ሆኖ ፀሐይ ጠጥቶ ምናምን ሲነሳ ምንድነው የሚለው? ጨረር ሞኩኝ ነው የሚለው? ፀሐይ ሞኩኝ ነው የሚለው። ፀሐይ ግን የሞቀው ፀሐይ ነው? የሞቀው ፀሐይ ነው አይደለም። የሞቀው ምኗን ነው ግን የሚለው ማንን ነው? ፀሐይ። ለምንድን ነው እንደዛ የሚባለው ሲባል ጨረሩና ፀሐዩ አይለያዩም፣ አንድ ናቸው። ጨረሩ ፀሐዩ ምንም ሁለቱም አንድ ናቸው ማለት ነው። ስለዚህ ይሄ ማለት ነው የእግዚአብሔር የክብሩ ነጸብራቅ ሲል ገብቷችኋል? እግዚአብሔር ክብሩን የገለጸው ማን ነው? በክርስቶስ ነው። እግዚአብሔር ይመስገን። ስለዚህ የእግዚአብሔር ክብር ለማግኘት ሰው ማንን ማግኘት ነው ያለበት? እግዚአብሔርን ሳይሆን ማንን ማግኘት ያለበት? ኢየሱስ ልጁን ነው ማግኘት ያለበት። ልጁ የእግዚአብሔር ክብር ነጸብራቅ የተገለጸበት ነው። እግዚአብሔር ይመስገን። ስለዚህ በእርሱ የሆነውን ክብሩን አየን ነው የሚለው አይደል? በእርሱ የሆነውን ክብሩን አያችሁ። ቃልም ሥጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ። አንድ ልጅም በአባቱ ዘንድ እንዳለው ክብር የሆነውን ክብሩ ምን አደረገን? አየን። እግዚአብሔር ይመስገን። ስለዚህ ኢየሱስ ክርስቶስ የእግዚአብሔር የክብሩ ምንድነው? ነጸብራቅ። ስለዚህ የእግዚአብሔርን ክብር የተካፈለው ወደ ልጁ ስለመጣ ነው እንጂ እግዚአብሔር ጋር ቅድም እንደ ፀሐይዋ ማለት ነው። ምክንያቱም እግዚአብሔር ሰውን ለማግኘት ክብሩን ለማካፈል ያደረገው ልጁን ነው የላከው። እግዚአብሔር ይመስገን። ስለዚህ ልጁ የእግዚአብሔርን ክብር የተካፈልንበት ክብሩን ያየንበት የእግዚአብሔር ልጅ ነው ማለት ነው። እግዚአብሔር ይመስገን። ሌላው የባህሪ ምሳሌ ነው የሚለው። የባህሪ ምሳሌ ያው የክብሩ መንጸባረቅ ጽፌዋለሁ። ውጫዊ ነገር ነው። መንጸባረቅ ውጫዊ ነው። ባህሪ ደግሞ ምንድነው? ውስጣዊ ነው። ምን ማለት ነው? ኢየሱስ ክርስቶስ በባህሪው የእግዚአብሔር ምንድነው? ኮፒ ነው ማለት ነው። የእግዚአብሔር ምሳሌ ነው። አንድ አይነት ነው። ስለዚህ እንግሊዘኛው ምንድነው የሚለው? አያችሁት? እንዲያውም ቃሉን ተውኩት እንዴ ያቺኛውን ተውኩት። አያችሁ? ኤግዛክት ማለት ነው። ኤግዛክት ማለት ነው። ዋን ቱ ዋን ማለት ነው። ኤግዛክት አያጥርም፣ አያንስም፣ አይጨምርም። ኤግዛክትሊ ማለት ነው። ኤግዛክት ሪፕሬዘንቴሽን ኦፍ ሂስ ቢንግ ነው የሚለው። ስለዚህ ኢየሱስ ክርስቶስ የእግዚአብሔር ኤግዛክት ምንድነው? ወኪል ነው። እግዚአብሔርን ሙሉ ለሙሉ ምን ያደረገ ነው? ሪፕሬዘንት ያደረገ ነው። ምን ማለት ነው ታዲያ? በሌላ አነጋገር እንዲህ ስንል ራሱ እኮ እግዚአብሔር ነው ማለት ነው አይደል? አያችሁ? ኢየሱስ ክርስቶስ ራሱ ምንድነው? እግዚአብሔር ነው ማለት ነው። ስለዚህ ወደኛ የመጣው ልጁ ነው የመጣው ስንል ራሱ እግዚአብሔር ወደኛ ምን አደረገው ያልን ነው? መጣ ያልን ነው። እግዚአብሔር ይመስገን። ያ ዓለም ብዙ ሰው አይቀበልም። ኢየሱስ እግዚአብሔር ነው የሚለውን አይቀበልም ማለት ኢየሱስ የሆነ አንድ መልካም ሰው ነበር አይደል ብለው ነው ብዙ ሰው የሚለው። ግን ኢየሱስ መልካም ሰው አይደለም። ራሱ ምንድነው? እግዚአብሔር ነው። ስለዚህ ኢየሱስ የእግዚአብሔር ልጅ ነው ስንል ምን እያለን መሰላችሁ? ኢየሱስ ራሱ ምንድነው? እግዚአብሔር ነው እያለን ነው። ለምን? የሚቀጥለው አምጣው ቃሎቹን ተመልከቱ። ለምሳሌ የመጀመሪያው ነው ትዝ ይላችኋል። ፊልጶስ ኢየሱስን የጠየቀው ጥያቄ ጌታ ሆይ አለው አብን አሳየንና ይበቃናል አለው። ምንድነው አሁን ፊልጶስ እያሰበ ያለው ምን መሰላችሁ? እኔ አሁን ከማን ጋር እያወራሁ ነው? ከልጁ ጋር እያወራሁ ነኝ። እና ይሄ ልጁ የምጠይቀው እኮ ማንን ያሳየኛል? አብን ያሳየኛል፣ አባትን ያሳየኛል ብሎ ነው ያሰበው። ስለዚህ አቆመውና እስቲ እባክህ አባትን አሳየን፣ አብን አሳየን አለ። እና ኢየሱስ አሳይሃለሁ አይደለም ያለው። ምንድነው ያለው? አንተ ፊልጶስ ይህን ያህል ዘመን ከእናንተ ጋር ስኖር ለካ አብ ከማን ጋር እየኖረ ነው? ከእነሱ ጋር እየኖረ ነው። ስኖር አታውቀምኝን? እኔን ያየ አብን አይቷል። እንዴትስ አብን አሳየን ትላለህ? ግልጽ ነው። በቃ አብን ካየህ እኔን ካየህ ማንን አየህ ማለት ነው? አብን አየህ ማለት ነው። ስለዚህ እኔና አብን ምንድነን እያለ ነው? አንድ ነን። እርሱ የባህሪው ምሳሌ ነው። ኤግዛክት ሪፕሬዘንቴሽን ኦፍ ጋድ ነው ኢየሱስ ክርስቶስ። እግዚአብሔር ይመስገን። ደግሞም ጌታ ሆይ አንድ ጥቅስ ልያለሁ ማለት ነው። ኦኬ ደግሞም ጌታ ሆይ አንተ ከጥንት ምድር መሰረት ሰማዮችን አሁን እዚህ ጋር ጌታ ተብሏል አይደለም? የስረኛውን ደግሞ ተመልከቱ። የስረኛውን ኢሳይያስ ሕፃን ምን አድርጎልናል? ተወልዶልናል። ወንድ ልጅ ምን አድርጎልናል? ስለማን ነው ጥቅስ የሚያወራው? ስለ ኢየሱስ ነው። ስለዚህ ወንድ ልጅ ምን ተደርጎልናል? ተሰጥቶናል። እግዚአብሔር ይመስገን። ይሄ ወንድ ልጅ ግን ወንድ ልጅ ብቻ አይደለም። ምንም ነው ልጅ ብቻ ሳይሆን ሲቀጥል ምን ይላል? አለቅነትን በጫንቃው ላይ ይሆናል ካለ በኋላ ስሙም ድንቅ መካር፣ ኃያል ምን አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ይሄ ልጅ የተሰጠ ልጅ ጊፍት አድርጎ እግዚአብሔር የሰጠ ልጅ
ኃያል ምን ተብሎ ተጠርቷል? አምላክ ተብሎ ተጠርቷል። እግዚአብሔር ይመስገን። ለነገሩ ዕብራውያን አይ ቲንክ እዛ ላይም አምላክ ሆይ ተብሎ ቁጥር 8 ላይ ይመስለኛል አምላክ ሆይ ብሎ ተጠርቶ ታዩታላችሁ። ስለዚህ ይሄ ያው የሥላሴ ትምህርት ሊሆን ነው አይደል? ካሳፋ ነው ወደ ሥላሴ ትምህርት ይሄዳል። ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ስንል ራሱ እግዚአብሔር ነው። ከእግዚአብሔር ጋር አንድ ነው። ምክንያቱም እግዚአብሔር ሰውን ለማግኘት ሰውን ለመድረስ ሰው ሆኖ ስጋ ሆኖ የመጣበት መንገድ እንደሆነ እንመለከታለን። ስለዚህ ኢየሱስ ክርስቶስ መለኮትም ነው እግዚአብሔር ነው። እንደገና ደግሞ ከሰው ስለተወለደ የሰው ነገር እንደያዘ አሳያቸዋለሁ። እግዚአብሔር ይመስገን። ስለዚህ ኢየሱስ የእግዚአብሔር ልጅ ነው ስንል ምን እያልን ነው? እግዚአብሔር ነው እያልን ነው። ኦኬ እኛም የእግዚአብሔር ልጆች ነን አይደል? ነን አይደለን? ታዲያ እግዚአብሔር ነን አይደለን? ምክንያቱም የኛ የእግዚአብሔር ልጅነትና የሱ የእግዚአብሔር ልጅነት የተለያየ ነው። እሺ ስለዚህ እሱ የእግዚአብሔር ልጅ ነው ሲባል እንደኔና እንደናንተ ብቻ አይደለም። እሱ የእግዚአብሔር ልጅ ነው ማለት ገብቷችኋል? እኔና እናንተ እንደሆኑ አይነት አይደለም። እሱ እግዚአብሔር ነው ማለት ነው። እግዚአብሔር ይመስገን። ስለዚህ አንደኛ የሚነግረን ነገር ምንድነው? ልጁ እግዚአብሔር አምላክ እንደተባለ፣ ልጁ ግን አምላክ ሆይ ዙፋን እስከ ዘላለም ድረስ ይኖራል የመንግስት በትር ቁጥር 8 ተመልከቱ። አሁን ስለ ልጁ ግን አምላክ ሆይ ዙፋን እስከ ዘላለም ድረስ ይኖራል የመንግስት በትር የቅንነት በትር ነው፣ ጽድቅን ወደድክ አመፃን ጠላ፣ ስለዚህ እግዚአብሔር አምላክህ ከጓደኞቹ ይልቅ በደስታ ዘይት ቀባ ይላል። አሁን የግራም ያጋባ ይመስላል አይደል? መጀመሪያ ምን ያህል መሰላችሁ? አምላክ ሆይ ይለዋል። ኢየሱስን እኮ ነው ስለ ልጁ ይልና አምላክ ሆይ ዙፋን እስከ መቼ? እስከ ዘላለም ይኖራል አለና ዝቅ ብሎ እግዚአብሔር አምላክህ ለማን ላይ እኮ አምላክ ይለውና እዚህ ጋር ደግሞ ሌላ አምላክ እንዳለው ይመስላል። ብዙ ሰዎች የሚያምታቱበት ቃል ማለት ነው። ግን ምንድነው ይሄ ክፍል? እግዚአብሔር አምላክ ሲለው ሰውን መሆኑን እያየ ነው የሚናገረው። ምክንያቱም ከጓደኞች ምናምን ይልቅ ቀባህ ነው የሚለው እና በሰውነቱ ሲናገር እግዚአብሔር አምላክ ይለዋል። በመለኮትነት ማንነቱ ሲናገር ራሱም ይለዋል አምላክ ተብሎ ተጠርቷል። እግዚአብሔር ይመስገን። ስለዚህ ልጁ ጌታም ተብሎ ተጠርቷል። ኢየሱስ ክርስቶስ አምላክ ነው። እግዚአብሔር ይመስገን። ስለዚህ አምላክ በስጋ የተገለጠ ወደ ሰው የቀረበ እና ያሳያቸዋል። በቃ ያ እግዚአብሔር ድሮ አይቀርም አይታይም የተባለው እግዚአብሔር አሁን ምን ሆኗል? ተገልጦ በሰው መካከል አድሯል ብሎ ያሳያቸዋል። እግዚአብሔር ይመስገን። ስለዚህ ይሄ ማንነቱን የሚናገር ነው። ስለ ስራው የተናገራቸውን ደግሞ ሐሳቦች እናንሳ። ስለ ስራው የተናገራቸውን ነገሮች እንመልከት። ኦኬ እግዚአብሔር ይመስገን። ስለ ስራው ስናይ ስራውንም በሁለት ይከፍሏል። ጽፌዋለሁ። ኦኬ አንደኛው በፍጥረት ላይ የሰራውን ስራ ማየት ትችላላችሁ። ሁለተኛው በደህንነት ላይ የሰራውን ስራ ትመለከታላችሁ። በዚሁ ቁጥር ነው፣ ሌላ ቦታ ሳትሄዱ ማለት ነው። በዚሁ ከ1 እስከ 14 ባለው ክፍል ላይ ማለት ነው። ስለዚህ ሁለቱንም ሲገልጽ ማለት ነው በፍጥረት ስራው ላይና በማዳን ስራው ላይ የገለጸው ስለ ኢየሱስ ክርስቶስ የሰራው ነገር ሲናገር በሶስት ጊዜ ከፍሎ ነው የሚናገረው። በኃላፊ ጊዜ፣ በአሁን ጊዜና በመጪው ጊዜ በሶስት ፔሪየድ ከፍሎ ነው የሚናገረው ሁለቱንም ማለት ነው። ስለዚህ ስለ ፍጥረት ሲናገር ያው ሰማያትና ምድር የፈጠረ እንደሆነ ይናገራል አይደለም? ለምሳሌ ሁሉም ወራሽ ባደረገው ደግሞ ዓለማትን ባረገበት በፈጠረበት ደግሞ ጌታ ሆይ አንተን ከጥንት ምድር መሰረት ሰማዮችም የእጆችም ምንድናቸው? ስራዎች ናቸው። አሁን እዚህ ጋር የሚነግረን ነገር ምንድነው? ጸሐፊው ጌታ ኢየሱስ ክርስቶስ ሰማያትና ምድርን የፈጠረ ማን ነው? እርሱ ነው። ፍጥረትን ዓለማትን ሁሉ የፈጠረው እሱ ነው። ባለፈው ነግሬያችኋለሁ አይደል? ሰማዮች የሚለው ነጠላ ቁጥር ነው፣ ብዙ ቁጥር ነው። አማርኛ ብዙ ቁጥር ነው። ሙሉም ብታዩት ዕብራውያን ላይ ሰማያት እያለ የሚጠቀመው ሰማያት እና ኦሪጂናሊ ዘፍጥረት 1 ላይም እግዚአብሔር ሰማይና ምድርን ፈጠረ የሚለው ቃል በአዲሱ ትርጉም የሚሆን በሌሎቹ ትርጉም ብዙ ቁጥር ነው። እግዚአብሔር ሰማያትና ምንድን የፈጠረው? ምድርን የፈጠረው። እግዚአብሔር ይመስገን። ስለዚህ ሰማያት ብዙ ቁጥር ከሆነ ቢያንስ ስንት ሰማይ አለ ማለት ነው? ቢያንስ ስንት አለ? ብዙ ቁጥር ከሆነ 2 ነው የሚሆነው አይደል? ግን ስንት ሰማይ ነው ያለው? ስንት? 5? ማን 5 ያለው? 7? ኦኬ 7 7ኛው ሰማይ። ኦኬ ሌላ ቁጥር ያለው ሰው አለ? 11? ኦኬ 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 7 ሰማይ 5 ሰማይ 2 ሰማይ። ኦኬ
መጽሐፍ ቅዱስ ላይ የምታገኙት እንግዲህ ሌላ መጽሐፍ ላይ ሌላ ነገር ሊኖር ይችላል። እሺ እኔ እስካሁን ያየሁት የገባኝ ማለት ነው መጽሐፍ ላይ ሄዳችሁ የምታገኙት ጳውሎስ የተናገረው እስከ 3ኛው ሰማይ። ስለዚህ ስንት ሰማይ አለ? 3 ሰማይ አለ። ኦኬ 7 ከየት እንደመጣ አላውቅም ይላሉ። እውነትሽ ነው ማለት ይላሉ እኮ ምናልባት ከፍትሐ ነገሥት ይሆናል የመጡት አይ ዶንት ኖ። መጽሐፍ ቅዱስ ላይ ግን እንደዛ አታገኙም። ግን ለምን መሰላችሁ 3 ሰማይ አለ ሲባል ጳውሎስ ወደ 3ኛው ሰማይ ተነጠቁ ያለው ሰው ሊሰማውና ሊያየው ወደ እግዚአብሔር ወዳለበት ነው አይደል? አሁን ኢየሱስ ክርስቶስና እግዚአብሔር ያሉበት እሱ ስንተኛ ሰማይ ነው? 3ኛ ሰማይ ነው። ከዛ በታች ስንተኛ ሰማይ አለ? 2ኛ ሰማይ አለ። ምክንያቱም ይሄ ያው የወደቀው መልአክት የሚገዛበት ስፍራ ያለበት ስፍራ አይደለም? በሰማይ ላይ ስልጣን ያለው አለቃ አልተባለም ተብሏል። ስለዚህ አይ ቲንክ እሱ 2ኛው መሆን አለበት። አንደኛው ደግሞ ይሄ የምናየው ስካይ አሁን የምናየው ማለት ነው። ኦኬ ስለዚህ እግዚአብሔር ኢየሱስ ክርስቶስ ሰማያትና ምድር ምን አድርጓል? ፈጥሯል። ለምንድን ነው ሰማያት መባል ያለበት ያልኳችሁ? ብዙ ጊዜ አሁን የሚመስለው ምንድን ነው እግዚአብሔር ሰማይና ምድርን ፈጠረ ስንል አይደል? ሰማይና ምድርን ፈጠረ ስንል ሰማይና ምድር አሁን ሰማያት ተፈጠረ ሲባል መላእክቶች አሉን አይደል እንዴ? መላእክት አለን አይደል እንዴ? መላእክቶች መቼ ነው የተፈጠሩት? ኦኬ እሺ እሱን አሳይመንት ለእናንተ ሰጣችኋለሁ። መጽሐፍ ቅዱስ ውስጥ ስታነቡ ታገኙታላችሁ። ኤኒሃው ምን ልላችሁ ፈልጌ ነው እግዚአብሔር ሰማያትን ሲፈጥር አብሮ የሰማያትንም አብሮ ምን ፈጥሯል? ፍጥረታትን አብሮ ምን አድርጎታል? ፈጥሮታል። ከዚህም ሰማይ ውስጥ ምኖች አሉ? ቅዱሳን መላእክቶች አሉ አይደል? በየሰማይ ያለውን ነገር እግዚአብሔር ሰማይና ከዛ ምድር ተፈጠረ ብሎ ስለ ምድር ነው የሚነግረን እንጂ ሰማይ ስላለው ነገር አይነግረን። ግን ኢዮብ ላይ አሉ እንደዚህ አይነት ነገሮች የሚያወሩ ሀሳቦች አሉ። እግዚአብሔር ይመስገን። ግን ምንድነው ላነሳችሁ የፈለኩት ኢየሱስ ክርስቶስ በጥንት ጊዜ በመጀመሪያ ፓስት ኤተርኒቲ ላይ ምድርን ምን አድርጓል? ፈጥሯል። ሰማያትን ፈጥሯል። ሁሉ ነገር በእርሱ ተፈጥሯል። ጥቅሶችን እዚህ በሙሉ አስቀምጨላችኋለሁ ለሪፈረንስ እንዲሆናችሁ ማለት ነው። ኦኬ እስከ ቆላስይስ 1:15-16 ያለውን ጽፋችሁ ማየት ትችላላችሁ። ስለዚህ ኢየሱስ ክርስቶስ በፍጥረት ስራ አስቀድሞ ምድርንና ፍጥረትን ሁሉ ምን አድርጓል? ፈጥሯል። እግዚአብሔር ይመስገን። ምናልባት አንድ ቃል ላንብብላችሁ። እኔ ለራሴ እዛ ላይ የለም ጻፉት ከፈለጋችሁ። ኢዮብ 9 ላይ ተመልከቱ ምን እንደሚል። ኢዮብ 9 ላይ ምን እንደሚል ተመልከቱ። እንደዚህ ይላል። ነገሩ አዲሱ መደበኛ ትርጉም ላይ ጻፍኩት፣ ግን አሮጌው ቢሆን ጥሩ ነበር። ሴጋል ስሙ ምን እንደሚል አዲሱ መደበኛ ትርጉም ላይ ቁጥር 4-10 እንደዚህ ይላል። ጥበቡ ጥልቅ ኃይሉም ታላቅ ነውና እርሱን ተቃውሞ ያለ አንዳች ጉዳት የሄደ ማን ነው? አሮጌው ትርጉም ደፍሮትስ በደህና ሄደ ማን ነው የሚለው። ከዛ ሳያውቁት ተራሮች ምን ያደርጋቸዋል? ይነቅላቸዋል፣ በቁጣም ይገለብጣቸዋል። ምድርን ከስፍራዋ ያናውጣታል፣ ምሰሶቿን ያንቀጠቅጣታል። ፀሐይ ምን ያደርጋታል? ያዛታል፣ አትወጣም። ከዋክብትንም በማህተም ምን ያደርጋል? ያሽጋል። እርሱ ብቻውን ሰማያትን ምን አድርጓል? አያችሁ፣ ሰማይ አይደለም ሰማያትን ምን አድርጓል? ዘርግቷል። በባህር ማዕበል ላይም ይራመዳል። እርሱ የድብና የኦሪዮን የፕሌያዲስን የደቡብ ከዋክብት ፈጣሪ ነው። ስማቸውን ሁሉ እዚህ ላይ አለ። እንደሌላ ቦታ በስማቸው ያውቃቸዋል የሚል ቃል አለ አይደል? የሰማያትን በስማቸው ያውቃቸዋል የሚል ቃል አለ። የማይመረመሩ ድንቅ ነገሮችን የማይቆጠሩ ታምራትንም ያደርጋል። እግዚአብሔር እኔ እዚህ ጋር የገረመኝ ምን እንደሆነ ልንገራችሁ። ማለት ኢየሱስ ክርስቶስ የሚታየውን ሁሉ ነገር ፈጥሯል የሚለው አንድ እውነት እንዳለ ሆኖ ማለት ነው። እግዚአብሔር ይመስገን። ኦኬ እውነት ነው አይደለም? ተፈጥሯል፣ በእርሱ ሁሉ ነገር ተፈጥሯል የሚል ቃል አለ። ግን አሁን እዚህ ጋር ተመልከቱ ምን እንደሚል። ፀሐይን ያዛታል፣ ምን አታደርግም? አትወጣም ይላል። ከዋክብትን በማህተም ምን ያደርጋል? ምን ማለት ነው በማህተም ያሽጋል ማለት? አንዳንድ ፋይል መዝገብ ቤት ይገባል ታውቃላችሁ አይደል? መዝገብ ቤት ሲገባ ማህተም ይደረግበትና ይታሸጋል። ልክ ነው። ባለቤቱ ሲፈልግ ምን ሊያደርገው ይችላል? ሊያወጣው ወይም ሊያስገባው ይችላል። ግልጽ ነው አይደል? ኦኬ። ስለዚህ ከዋክብትን በማህተም ያሽጋል። ምንድነው የገረመ በሉኝ? ምንድነው የገረመ ይመስላችሁ? ፀሐይን ያዛታል፣ አትወጣም። ከዋክብትን በማህተም ያሽጋል። ምን ማለት ነው? እንደ አሁን እኛ ከተፈጠርንበት ጊዜ ጀምሮ ማለት ምድር ከተፈጠረበት ጊዜ ጀምሮ እንደዚህ አይነት ታሪክ ሰምታችሁ ታውቃላችሁ? እግዚአብሔር ኮከቦችን ቆይ ብሎ ወስዶ ያሸገበት ታሪክ ታውቃላችሁ?
ግን ይላል እኮ እዚህ ላይ ፀሐይ እንዳትወጣ ያዘዘበት ጊዜ አለ። ያኛው ትቁም ነው ያለው አይደል? ቆመች ነው። ይሄኛው የሚናገረው ግን ፀሐይ እንዳትወጣ እግዚአብሔር ያዘዘበት ጊዜ እንዳለ ሁሉ ይናገራል። ኢቭን ላይም ካያችሁት ሳያውቁ ተራሮችን ምን ያደርጋቸዋል? ይነቅላቸዋል። ምድርን ከስፍራ ያናውጣ። ምሰሶቿ ምን ያደርጋል? ምድር ምሰሶ አላት እንዴ? ኦኬ። እና ለምንድን ነው ላነሳላችሁ የፈለኩት መሰላችሁ? ኢየሱስ ክርስቶስ በፍጥረት ውስጥ ያለውን ነገር እንድታዩ ነው። ያለውን ስልጣን ያለውን ክብር እንድታዩ ነው። እነዚህ ነገሮች እንደው ድብቅም ቢሆን መጽሐፍ ቅዱስ ውስጥ አለ። ኢዮብ ዝም ብሎ አለ የሚያስቀምጠው የሆነ ያየው ነገር አለ በእግዚአብሔር መንፈስ ውስጥ ሆኖ። ግን ምን ያህል አያችሁ አሁን እኛ ማናቀው ምናምን ነገር እሱ ምን ማድረግ ይችላል ማለት ነው። ኢየሱስ ጠርቶ ማሸግ፣ መቆለፍ፣ ማስወገድ ይችላል። ምንም አደጋ ሳይፈጥር ማለት ነው። ይሄ የማን ስልጣን ነው? የእግዚአብሔር ስልጣን። ተራራ መንቀል ይችላል። ምድር ምሰሶ ምን ማድረግ ይችላል? እና ዛሬ ምድር የቆመች በኋላ መጣበታለሁ እሱ ኤኒሃው ስለ ክርስቶስ ሲናገር ማን ነው ብሎ እዚህ ክፍል ላይ ሲናገር ክርስቶስ ዝም ብሎ የሆነ የመጣ ሰው ብቻ አይደለም። እግዚአብሔር ነው፣ ፈጣሪም ነው። ከድሮ ጀምሮ ያሁን የምታየው ነገር ሁሉ የፈጠረው ማን ነው? ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ብሎ ሲናገር ታያላችሁ። እግዚአብሔር ይመስገን። ሌላው መፍጠር ብቻ አይደለም አለ። በሁለተኛ ሲናገር እርሱ ሁሉን ደግፎ ምን ያደርገ ነው? በስልጣኑ ቃል ደግፎ ምን ያደርገ ነው? የያዘ ነው። እግዚአብሔር ይመስገን። አሁን ቅድም ምሰሶውን ያንቀጠቅጣል እንደሚለው ምድር ተፈጥራ ሰማይና ምድር ተሰርተው የቆሙት ምንድን ነው? ሽላም ካልተሳሳት አንዳንዶች የሆነ ዞን ተሸክሞታል ምናምን የሚሉ ነገር አለ መሰለኝ በእነንትኖቹ ኤኒሃው ምድር አየር ላይ የተንጠለጠለችው አይደል? አየር ላይ የተንጠለጠለችው እና ይሄ ሁሉ ፍጥረት በሰላም እንዲሄድ ያለ ችግር እንዲሄድ የሚያደርገው ምንድን ነው ሲባል ፈጣሪው ራሱ ምን ስላደረገ ነው? ደግፎ ስለያዘ ነው። በምን ሲባል በስልጣኑ ምን ቃል። ሌላ ምንም ማድረግ አያስፈልገውም። ኢየሱስ ክርስቶስ ሌላ ነገር ማድረግ አይጠበቅበትም፣ መድከም አይጠበቅበትም። የተናገረው ቃል በቃ እሱን አድርጎታል፣ አጽንቶ ይዞታል። እግዚአብሔር ይመስገን። ስለዚህ ነው ይኸው እስከ ዛሬ ድረስ ሁሉ ነገር በምን ይሄዳል? ጨረቃ ትዞራለች፣ መሬት ትዞራለች፣ ኤቭሪቲንግ የሚዞር ነው፣ ሁሉ ነገር የሚዞር ነው። ግን ችግር ፈጥሮ አያውቅም። ለምን ሲባል ፈጣሪው ራሱ ሁሉም በስልጣኑ ቃል ምን አድርጓል? ደግፎ ይዟል። አንድ ቀን የሚሰበስብበት ጊዜ ይመጣል አይደል? ሲሰበስብ እንደኛ ሀገር የሆነ ፎቅ እንደሚያፈርሰው አይደለም የሚያፈርሰው፣ ይጠቀልላቸዋል ነው የሚለው። እግዚአብሔር ይመስገን። ስለዚህ በቃሉ አሁንም ኢየሱስ ክርስቶስ ፍጥረቱን ሁሉ ምን አድርጓል? ደግፎ ይዟል። በአሁኑ ጊዜ ባለፈው ጊዜ ፈጣሪ ነው አይደል? በአሁኑ ጊዜ ደግፎ የያዘ ነው። እዚሁ ክፍል ላይ እንዳስቀመጠው ማለት ነው። ወደፊት ደግሞ ምንድነው? ሁሉን ወራሽ ባደረገው አለ የሚለው። ሁሉን ወራሽ ባደረገው ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረ። ስለዚህ ኢየሱስ ክርስቶስ ሁሉን ምንድነው ደግሞ ወራሽ ነው። ስለዚህ ነገ ሁሉም የማን ነው? የማን ነው? የሱ ነው። እግዚአብሔር ይመስገን። መንግስት ቢሆን የሱ ነው አይደል? ኮከቡ ቢሆን ሰማዩ ኤቭሪቲንግ የሱ ነው። እግዚአብሔር ይመስገን። ስለዚህ ለባለቤቱ ይመለሳል ማለት ጊዜ አለ፣ ይመጣል። አሁን ለባለቤቱ ይመለሳል። ለዚህ እኮ ነው አብረን እንደምንነግስ ይናገር የለም እንዴ አይደል? ከእርሱ ጋር አይደል ትነግሳላችሁ ይላል እኮ። ለሺህ ዓመት ኖሩና ምን አድርጉ? ነገሱ ይባላል። ጌታ ይመስገንና እኛ የምንነግሰው እዛ ላይ የምንነግሰው የምርጫ ቅስቀሳ ጋር ነው ነው ምረጡ የሚለው ነው። አረ የምርጫ ቅስቀሳ የለም። ጊዜ መንግስቱ የማን ነው? የክርስቶስ ነው። ስለዚህ የእርሱ የሆንን እኛ አብረ ነው እንነግሳለን። እግዚአብሔር ይመስገን። ስለዚህ እዚህ ክፍል ላይ የሚነግረን ነገር ምንድነው? ክርስቶስን በተመለከተ ሲናገር ሶስት ነገር ያነሳል። ፈጣሪ ነው፣ ሰማይና ምድር ፍጥረታትን ዓለማትን ሁሉ የፈጠረ አምላክ ነው። ማ ኢየሱስ። እንደገና ሁሉን ደግፎ አሁን የያዘ ነው። እንደገና ደግሞ ወደፊት ደግሞ ሁሉ ለእርሱ የሚሆን ነው እና ሁሉም ወራሽ ነው የሚል ነገር ያነሳል። እግዚአብሔር ይመስገን። ሌላው መጨረሻ ላይ እዚህ ክፍል ላይ እንደ መግቢያ በኋላ በዝርዝር ስለምንመጣበት ሌላ ጊዜ ስለ ማዳኑ ስራ ሲናገር መጀመሪያ የሚያነሳው ነገር ምንድነው? ስለ ልጁ ሲናገር እርሱ ኃጢአታችንን በራሱ ካነጻ በኋላ በግርማት በሰማያዊ ቀኝ ማርገ ተቀመጠ። ኃጢአታችንን ምን ካደረገ በኋላ? በራሱ ካነጻ በኋላ። እግዚአብሔር ይመስገን። መቼ ነው ያነጻው? ኢየሱስ ክርስቶስ ኃጢአታችንን መቼ ነው ያነጻው? ንስሐ የገባን ቀን ነው። ንስሐ የገባን ቀን ነው ኃጢአታችንን ያነጻው። መቼ ነው? ገናው ኢየሱስ ክርስቶስ በመስቀል የሞተ ቀን ማለት ነው። ራሱን የሰጠ ቀን፣ መስዋዕት ሆኖ በሰጠ ቀን ኃጢአታችን በራሱን አደረገ፣ አነጻ። ምን ማለት ነው አነጻ ማለት?
አነጻ ማለት ነው። ግን ነው አስወገደ ማለት ነው። አሁን ልብሳችሁ ላይ ቆሻሻ ቢኖር ስታጡት ይነጻል። ነጻ ማለት ነው። በፊት የነበረው ፍሌክ የለም ማለት ነው። እንደዛ ማለት ነው። ስለዚህ እግዚአብሔር ማለት ኢየሱስ ክርስቶስ በራሱ ምክንያቱም በብሉይ ኪዳን በእነዚህ በአይሁዳውያን በመጀመሪያ በብሉይ ኪዳን የነበረው ስራ ምንድነው? ሊቀ ካህኑ ይላል። ሊቀ ካህኑ ያው የኃጢአት ስርየት ኮርማም ይሁን ፍየልም ደም ይዞ ይቀርብላቸዋል እና የሚያደርግላቸው መስዋዕት ግን እነሱ ምን ማድረግ አይችልም፣ ከኃጢአታቸው ማንጻት አይችልም፣ መሸፈን ብቻ ነው። እግዚአብሔር ያው አይደል ደሙን ባየው ጊዜ አልፋለሁ ስላለ ከቨር ነው የሚያደርገው፣ መሸፈን ብቻ ነው እንጂ ኃጢአቱ ምን አይሆንም፣ አይወገድም አለ፣ ይሸፈናል። ያው ምህረት እግዚአብሔር ያደርግላቸዋል። ለዚህ ነው ዳዊት ሲናገር ምን አለ? ኃጢአቱ የተከደነችለት ምንድነው? መክደን ብቻ ነው። የብሉይ ኪዳን ኃጢአትን መክደን የስርየቱ አገልግሎት። ለዚህ ነው እነሱ አንድ ሰው ወጥቶ ያው ተመልሶ ኃጢአት ስለሚሰራ ተመልሶ ኮርማ ይዞ ይመጣል፣ ሌላው ይመጣል። ስለዚህ ሁሉ ጊዜ ምን አድርገዋል? መቀመጥ አይችሉም፣ እያገለገሉ ቆመዋል ነው የሚለው። ካህናቶቹ ሁሉ ጊዜ እያገለገሉ ምን አድርገዋል? ለምን ሲባል ኃጢአትም ስላልሆነ ስላልተወገደ። ሰውየው ዛሬ ቢሰራ ነገ ስለሚደግመው መስዋዕት መልሶ ስላለ የሊቀ ካህናቶቹ ሁሉ ጊዜ ደጋግመው መስዋዕትን ያቀርባሉ። ኢየሱስ ግን እንደሱ አልሚያደርገው። አንድ መስዋዕት ለስንት ጊዜ ይላል አይደል? ለዘላለም። ይኸውላችሁ ዕብራውያን 10:10 በዚህ ፈቃድ የኢየሱስ ክርስቶስ አንድ ጊዜ ፈጽሞ ማቅረብ ተቀድሰናል። እሱ ግን ስለ ኃጢአት አንድ መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ። ምን ማለት ነው? በእግዚአብሔር ፊት የኃጢአት ጉዳይ ምን ሆኗል ማለት ነው? ሴትል ሆኗል ማለት ነው። እግዚአብሔር ይመስገን። ለምን መሰላችሁ? እግዚአብሔር የዓለሙን ኃጢአት ሁሉ በልጁ ላይ እንዲያኖረው። ስለዚህ ልጁ ስለ ሁሉ ሰው መስዋዕት ሆኖ ዋጋ ተከፍሎ የኃጢአት ዋጋ ተከፈለ አልተከፈለም? ተከፈለ። ስለዚህ እግዚአብሔር በኃጢአት ምክንያት የሚጠይቀው ሰው ማንም ሰው የለም። ሰው ገሃነም ቢገባ ለኃጢአቱ ስላልተከፈለ አይደለም አይደል? ምንድን ስለሆነ ነው? ያንን ዋጋ አልቀበልም ስላለ አላምንም ስላለ ነው። ስለዚህ በእግዚአብሔር ፊት ይሄ ኢየሱስ ክርስቶስ በሰራው ወደፊት ምዕራፍ 7 ምዕራፍ 8 ምዕራፍ 9 ላይ በጣም በሰፊው እናገኘዋለን፣ እንመጣበታለን። እና ኢየሱስ ክርስቶስ በራሱ ኃጢአትን አንጽቶ በእግዚአብሔር ፊት መቀመጡ የሚያሳየው ምንድነው? የኃጢአት ዋጋ ምን ሆኗል? ተከፍሏል ማለት ነው። ቅጣት ተቀጣችሁ ታውቃላችሁ? የሆነ ነገር አጥፍታችሁ እዚህ ሀገር መኪና ፓርክ አድርጋችሁ ሊሆን ይችላል አይደል? ደብድባችሁ እንኳን ሰውን አይሆንም ተስፋ አደርጋለሁ። ግን በሆነ መንገድ ቅጣት ይመጣብናል አይደል? ኦኬ። ከዛ ቅጣቱን ትከፍላላችሁ። ድጋሚ ትጠይቃላችሁ ነው? ብትጠየቁ ምንድን ነው የምታደርጉት? አያችሁ ምን ማለት ነው? እግዚአብሔር ስለ ሰው ልጆች ኃጢአት ስለ ሰው ልጆች በደል ያለው ዋጋ ተከፍሎ እግዚአብሔር ረክቷል፣ ጨርሷል። ሰማይ አሁን እንዲህ አይነት ጣጣ የለም፣ አልቋል። የሚያየው አንድ ነገር ነው። መስዋዕት የሆነ ልጁ በቀኙ ምን አድርጓል? ስለኛ ይታይ ገባ ይላል አይደል? በኋላ ዕብራውያን ላይ በጣም እንመጣበታለን። ስለዚህ እግዚአብሔር የሚያየው ኃጢአት የሚባል ነገር የለም። እግዚአብሔር ፊት ያለው ማን ነው? ዋጋ የከፈለ ኢየሱስ ነው። እግዚአብሔር ይመስገን። ስለዚህ በእርሱ አማካኝነት ዋጋችን ምን ሆኗል? ተከፍሎ ኃጢአታችን ምን አድርጎልናል? ነጽተናል። እግዚአብሔር ይመስገን። ኦኬ። እና እግዚአብሔር አሁን የሚኮንነው ሰው የለም። ሰው ገሃነም ቢገባ ይሄንን እውነት አልቀበልም ስላለ ብቻ ነው ገሃነም የሚገባ። የልጁ የኢየሱስ በክርስቶስ ኢየሱስ ያለው አሁን የለባቸው። ለምንድን ነው ኮነኔ የለባቸው ሲባል እዚህ ለነሱ የተሰራ ምን ስላለ ስራ እና ስራው ደግሞ የተሰራላቸው እነሱን ታይተው አይደለም። እስቲ ቆይ እንዴ ነው እየተባለ የተሰራልን ስራ አይደለም። ኢቭን እኔ ሳልወለድ ነው የተሰራው አይደል? ኢየሱስ እኔ ሳልወለድ ነው ኢየሱስ ነገሩ። እና የኛ በደልና ኃጢአት በእግዚአብሔር ፊት ሴትል የሆነው እኔ ሳልወለድም ጭምር። እኔ ያደረኩት አንድ ነገር ነው። የተሰራውን ስራ አመንኩ፣ ተቀበል፣ የኔ ሆነ በቃ ዳስዋርስ። እግዚአብሔር ይመስገን። ስለዚህ ይሄንን ትምህርት በጣም 7 8 9 ላይ በሰፊው እናነሳዋለን። ግን አሁን እዚህ ጀነራሊ ስላስቀመጠው በሱ የመጣው መስዋዕትነት በነዛ ከነበረው እጅግ የላቀና የከበረ እንደሆነ እንመለከታለን። ለዚህ ነው ዮሐንስ ይናገራል፣ የዓለምን ኃጢአት የሚያስወግድ ምን አለው? የእግዚአብሔር በግ አለው። እግዚአብሔር ይመስገን። ኃጢአት ተወግዷል። እሺ ኃጢአት ሆኗል፣ ተወግዷል። በእግዚአብሔር ፊት የምንጠየቅበት ምንም ነገር የለንም። ይሄ ዴሊ ስለምንተሳስተን ስለምናደርገው ነገር እንመጣበታለን ወደፊት። ግን ለገሃነም የሚያስገባን በደልና አመጽ ዋጋ ተከፍሎልናል ማለት ነው። እግዚአብሔር ይመስገን።
ስለዚህ ባለፈው ጊዜ ኢየሱስ ክርስቶስ ባለፈው ፔሪየድ ምንድን ያደረገው? ከዛሬ 2000 ዓመት ራሱን መስዋዕት አድርጎ ኃጢአታችንን ምን አደረገ? አነጻ። አሁንስ ምን ያደርጋል ሲባል በእግዚአብሔር ቀኝ ምን አድርጓል? ተቀምጧል። ለምን ተቀመጠ? ስራው ስላለቀ። የሚቀመጥ ምን ይሆናል? ስራውን የጨረሰው። እነዛ አልተቀመጡም። እለት እለት ምን ያደርጉ ይታችኋል? እለት እለት እያገለገለ ኃጢአትን ሊያስወግድ ከቶ የማይችሉት መስዋዕቶች ብዙ ጊዜ እያቀረበ ምን አድርጓል? ቆሟል። ኢየሱስ ግን ኃጢአትን ስላስወገደው ምን አደረገ? በእግዚአብሔር ቀኝ ተቀመጠ። ስራ ስትጨርሱ አይደል የምትቀመጡት ቤት አይደል? ስራ ካለ ያው ተፍ ነው የምንለው። ስራ ሲያልቅም እንኖራለን። እና ኢየሱስ አሁን ምን እያደረገ ነው? ተቀምጧል። ለምን ሲባል ስራ አልቋል። ምን እያደረገ ነው ታዲያ ሲባል እዛ ሆኖ ያያል። በቃ ኦኬ እነንትና እነ ሙሌ እነ ሰይፈ ይሄን ነገር ወስደው እንጆ እያደረጉት ነው ብሎ ገብቷቸዋል። የተሰራው ነገር በእኛ ህይወት እየተገለጠ እንዳለ ያያል። ረክቷል። እግዚአብሔር ይመስገን። ስለዚህ ኢየሱስ ክርስቶስ ምን ሆኗል? አርፏል። እኛ ነው ብዙ ማናርፈው እንጂ እሱ ስራውን አጠናቋል። ለኛም የተተወ ስራ የለም። ባይዘው ለኛም የተተወ ስራ የለምና አሁን በእግዚአብሔር ቀኝ ተቀምጧል። እዚህ ጋር አስቀምጫለሁ። በዚህ በ13 ምዕራፍ ላይ 5 ጊዜ በእግዚአብሔር ቀኝ ተቀምጧል የሚል ቃል ታያላችሁ። ባለፈው ሳምንት ባይብል ስቴዲ የነበራችሁ ትዝ ይላችኋል። እና በጣም የወደድኩት ቃል ምንድነው? በጣም የወደድኩት ቃል የሚገኘው ያልነበራችሁ ሰዎች ማለት ነው። የሚገኘው ማቴዎስ 22 ላይ ነው። ማቴዎስ 22 ላይ ነው። እና ምን ይላል? ጌታ ለሚቃወሙት ካህናት አለቆችና ሽማግሌዎች ነው የሚናገረው። ምን አላቸው? መንግስተ ሰማያት አላቸው። መንግስተ ሰማያት ለልጁ ምን ሰርግ ያዘጋጀን ንጉስ ትመስላለች አለ። ለልጁ ምን ያዘጋጀ? ሰርግ ያዘጋጀ። ምክንያቱም ሰርግ ቤት ሰው ምንድን ነው የሚያደርገው? ይሰራል ወይ? ሰርግ ቤት ሄዶ የሚሰራ ሰው አለ? የለም። ምክንያቱም ከዛ ምሳሌ በላይ ከፍ ብሎ ያለውን ስታዩት ከዛ በፊት ያለውን አንድ ምሳሌ ብታዩት የሚናገረው ምንድነው? አንድ ሰው የወይን አትክልት ባለቤት ነበረ እና ግንብ አደረገለት፣ አስተካከለና አከራይቶት ወደ ሌላ አገር ሄደ። ከዛ በኋላ ሲመለስ ገበሬዎችን ጠየቃቸው አይደል? ፍሬ ብሎ ባሪያዎቹን ላከ፣ ገደሏቸው አይደል? እና በቃ ከነሱ የሚፈልገው ነገር ስላላገኘ የእግዚአብሔር መንግስት ከእናንተ ተወስዳ ፍሬ ለሚያፈራ ለሌላ ህዝብ ምን ታደርጋለች አላቸው? ትሰጣለች አላቸው። ለማ ሲባል ወይን አትክልት ላይ ለሚሰሩ ሰዎች። ስለዚህ ምን ማድረግ አለባቸው? እነሱ መስራት አለባቸው፣ ፍሬውን ማምጣት አለባቸው አይደል? እነዚህ የብሉይ ኪዳን ሰዎች ናቸው። ኢየሱስ መጣና ግን ምን አለ? መንግስተ ሰማያት የአዲስ ኪዳን ጉዳይ ነው። መንግስተ ሰማያት አንድ ንጉስ ለልጁ ምን ያዘጋጀ? ሰርግ ያዘጋጀ ሰው ትመስላለች አለ። ስለዚህ የተጠራ ነው ለሰርግ ነው። እግዚአብሔር ይመስገን። ልንሰራ ልንደክም አይደለም የተጠራ ነው። መተን ልንበላ ኢንጆይ ልናደርግ ነው። ወደዚህ ህይወት የመጣ ነው። እግዚአብሔር ይመስገን። ከዛ ምን አለ? ላከባቸው ባሪያዎቹን እና የተጠቀመው ቃል በጣም ደስ ይለኛል። በቃ ኮርማዬን ምን አድርጌያለሁ? አርጃለሁ። የሰባው ነገር ትንብያለሁ እና ሁሉ ተዘጋጅቷልና ምን በሉ ኑ አላቸው። አይገርም? እንደዛ ሆኖ ሰዎቹ ምን አሉ? ቸል አሉት ይላል። አንዱ ንግድ አለብኝ፣ አንዱ እርሻ አለብኝ ምናምን አለ። ከዛ ንጉሱ በቃ ተዋቸው አለ። እነዚህ ለዚህ ውጡና ወደ መንገድ አለ። በመንገድ ተላላፊ የቆሙትን አስገቡ ተባለ። ሄዱ ወደ መንገድ ተላላፊ፣ ያገኙትም አረጉ አስገቡትና ተቀማጮቹ ሞሉት ይላል። መንገድ ተላላፊ የነበረው እኛ ነን። እሺ እነዛ ቤት ውስጥ ያሉት መንገድ ተላላፊ የነበረው እኛ ነን። እየተገኘን ወንጌል ምክንያት ገብተን የገባን ሰዎች ነን። ግን ምንድነው የገረመኝ ቃል መሰላችሁ? ንጉስ የተናገረው ነገር ነው። ኮርማይን ምን አድርጌያለሁ? አርጃለሁ። ድግስ አለ፣ ኑና ብሉ ነው የተባሉት። ምንም ነገር የተጠየቁት ነገር የለም። አያችሁ፣ ወንጌል ይሄ ነው። በቃ ሁሉ ነገር ምን አድርጎልሃል? አልቆልሃል። ዕዳ ምን ሆኖልሃል? ተከፍሎልሃል። ከአንተ የሚጠበቀው ምንም ነገር የለም። በክርስቶስ ኢየሱስ እግዚአብሔር የሰራውን ስራ ብቻ ምን አድርግ? እመን። ስታምን በዚህ ውስጥ ያለውን በረከትና ህይወት ምን ታደርጋለህ? ትካፈላለህ። ይሄ ነበረ ጥሪ። ይሄ የወንጌል ጥሪ ነው። እግዚአብሔር ይመስገን። ስለዚህ እኛ የገባንበት ህይወት ያለቀ የተዘጋጀ ኦኬ። ከኛም ብዙ ጊዜ የሚመስለን እንደዛ ነው። አሁን እንደው አይዶን አድርጋችሁ የምታውቁ አይመስለኝም። እናንተ እንደዛ አታደርጉም። ሰርግ ቤት ተጠርታችሁ ሄዳችሁ ማለት ነው። ተጠርታችሁ እንደው ምናልባት ቢያንሳችሁ ብላችሁ ሽሮ ይዛችሁ ሄዳችሁ ሰዎች አላችሁ ይዛችሁ ትሄዳላችሁ። እንደው ቢያንሳቸው ጨው ምናምን ይዛችሁ አትሄዱ አይደል? እንኳን የሰማዩ የምድሩም እንኳን
ምናዋጣው ነገር የለም። ዛሬ የተቸገረው ምንድነው? ሰው ብዙ ማዋጣት ይፈልጋል። ብዙ ነገር ማዋጣት ይፈልጋል። አለኝ የሚለው ነገር ስላለው ማዋጣት ይፈልጋል። በደህንነቱ ላይ እኮ ነው ይሄን ባደርግ ብሎ ይላል። ናይ ደህንነት ለኛ የተተወ ስራ አይደለም። በማን ያለቀ ነው? እሱ ሰርቶ በሰማይ ምን አድርጓል? ተቀምጧል። ለኛ የተተወ ምንም አይነት ስራ የለም። ድግሱ ተዘጋጅቶ የተባለው ኑና ብሉ ነው የተባለው፣ ስሩ አልተባለም። ስለዚህ መተን ምን ልናደርግ የተጠራ ነው? ግብዣውን ሼር ልናደርግ የተጠራን ሰዎች ነው። እግዚአብሔር ይመስገን። ስለዚህ ኢየሱስ አሁን ያለው ተቀምጦ ነው ያለው። ወደፊት ደግሞ እዚህ ላይ እንደምታዩት ጠላቶቹ የእግሩ መረገጫ እንዲሆኑ ያደርጋል አይደል? ይጠብቃል አይደል? እግዚአብሔር ይመስገን። በቃ ልፍጠንና ልጨርሰው ዞቢዞ በሰፊው ዲቴል ስለመመጣበት ወደፊት። ስለዚህ ወደፊት ጠላቶቹ የእግሩ መረገጫ እንዲሆኑ ይጠብቃል ማለት ምን ማለት ነው? ላይ አምላክ ሆይ ዙፋን እያለ ይናገራል አይደል? ጌታ ኢየሱስ ክርስቶስ ዙፋን ላይ አለ። ዙፋን ላይ ተቀምጧል። ዙፋን አለው። የቀረው ምንድነው? ሆከር ነው የቀረው፣ የእግሩ መረገጫ። ሆከር ታውቃላችሁ አይደል? ዱካ እሱ ደግሞ ወደፊት ይገዛለታል። ያው ምድር የሱ ትሆናለች፣ ያው ይገዛል ማለት ነው። እግዚአብሔር ይመስገን። ይሄ ልዝለለው በቃ። ከዛ የሚቀጥለው ሐሳብ ምንድነው? ኢየሱስ ከመላእክት ይበልጣል የሚለውን ሐሳብ ያነሳው። ኦኬ 10 ደቂቃ ልስና ልጨርሰው። ኢየሱስ ከመላእክት ይበልጣል እንደዛ ነው ይላል። ከስም ከመላእክት ይልቅ እጅግ የሚበልጥን ስምን በወረሰ መጠን እንዲሁ ከክርስቶስ አብዝቶ ይበልጣል ይላል ቁጥር 4። ኦኬ ኢየሱስ ከመላእክት የሚበልጠው ለምንድን ነው? ለምንድን ነው ኢየሱስ ከመላእክት የሚበልጠው? ኢየሱስ ለምንድን ነው ከመላእክት የሚበልጠው? ናልቺ ራሱን ስለሰጠ። ኦኬ ቀናው በመጀመሪያ ፈጣሪያቸው ነው አይደል? ፈጣሪያቸው ነው። ግን እዚህ ጋር ሲናገር ምን አለ? ከመላእክት የበለጠ ምን ስምን በወረሰ መጠን ከነሱ አብዝቶ ምን ያደርጋል? ይበልጣል። አሃ መጀመሪያ ጻፊው ያ ፈጣሪያቸው ምናምን እንዳለ ሆኖ ግን መጀመሪያ የሚበልጣቸው ከነሱ የበለጠ ምን ስላለው ነው? ስም ስላለው ነው። እግዚአብሔር ይመስገን። ስም ያበላልጣል እንዴ? ስም ያበላልጣል? ያበላልጣል አይደል? አሁን አቶ ሙልጌታ ማለት ነው ዶክተር ሙልጌታ ማለት የቱ ይበልጣል? ዶክተር ይበልጣል። ስም ማዕረጉ ማለት ነው። ዶክተር ሙልጌታና ደግሞ ፕሬዝዳንት በራስ ያደረኩት እንትንዳት ፕሬዝዳንት ካልን ደግሞ ከዶክተሩ ማን ይበልጣል? ፕሬዝዳንት ይበልጣል። ከዛ በላይ ደግሞ የሆነ ነገር ካለ ይሆናል ማለት ነው። ስለዚህ ስም ያበላልጣል። እውነት ነው። ስለዚህ ታዲያ በየትኛው ስም ነው የበለጣቸው ሲባል ምን አለ? ከመላእክት አለ ጻፊው። ከመላእክት ለማን ነው እግዚአብሔር ልጅ ያለው አይደል? እንደዛ ነው። ከመላእክትስ አንተ ምን ነህ? ልጄ ነህ፣ ዛሬ ወልጄሃለሁ፣ ደግሞ እኔ አባት ሆነዋለሁ፣ እርሱም ልጅ ሆኖኛል ያለው ለማን ነው? ከመላእክት አንድም ምን የተባለ የለም? ልጅ የተባለ የለም። ልጄ ያለው እግዚአብሔር ማን ነው? ብቻውን ኢየሱስን ብቻ ነው። እግዚአብሔር ይመስገን። ቅር እንዳይላችሁ እንጂ እኛንንም አላለንም። ልጄ የተባለው ታይተን ለማን ብቻ የተሰጠ ነው? ለእኛ ልጆች ነን፣ የእግዚአብሔር ልጆች ነን። ልጄ የሚለው እንትን ላይ ስጡትና ሰርች ማድረጊያ የባይብላችሁ ላይ ሰርች ማድረጊያ ላይ ስጡትና ልጄ ብላችሁ ብትሰጡት አዲስ ኪዳን ውስጥ አታገኙ። ለክርስቶስ ብቻ የተሰጠ ቃል ልጄ የሚለው። ስለዚህ እሱ ኢየሱስ ክርስቶስ ምን ተብሏል? እግዚአብሔር ልጄ ብሎታል። እና ከመላእክት እና እነሱ ልጆች አይደሉም። ስለዚህ እንዲያውም አገልጋዮች ናቸው ይላል አይደል? አገልጋዮቹን የሳት መንፈስ ሆኖ አገልጋዮች ናቸው እና ልጅ ይበልጣል ወይስ አገልጋይ ይበልጣል? ግልጽ ነው አይደል? በቤት ውስጥ አገልጋይ ነው የሚበልጠው? ልጅ ነው የሚበልጠው? ልጅ ነው የሚበልጠው። ስለዚህ ኢየሱስ ክርስቶስ ልጅ በመሆኑ እርሱ ምን ያደርጋል? መላእክቶችን ይበልጣቸዋል ብሎ ይናገራል። ይሄ አንተ ልጅ ነህ እኔ ዛሬ ወልጄሃለሁ የሚለው ቃል ምን ማለት ነው? ምን ማለት ነው? እግዚአብሔር እንዴት ነው ልጅ አድርጎ የወለደው? የሆነ ቀን አለ ኢየሱስ ክርስቶስ ልጅ ሆኖ የተወለደበት ቀን? እንደዛ ማለት ነው? እግዚአብሔር ኢየሱስ ክርስቶስ የእግዚአብሔር የዘላለም ልጅ አይደለም ወይ? ነው እኮ አይደል? እግዚአብሔር የሆነ ቀን ብቻ አይደለም እግዚአብሔር ልጅ ሆኖ ኢየሱስ ልጅ ሆኖ የዘላለም ልጁ ነው። ግን ምን ማለት ነው? እዚህ ጋር ዛሬ ወልጄሃለሁ ያለው ምን ማለት ነው ሲባል ጴጥሮስ የተናገረው ነገር ተመልከቱ። ጴጥሮስ ሐዋርያት 13:33 ላይ የተናገረው ተመልከቱ። ይህ ተስፋ እግዚአብሔር በሁለተኛው መዝሙር ደግሞ አሁን ያነሳነውን ጥቅስ ማለት ነው ደግሞ አንተ ልጄ ነህ እኔ ዛሬ ወለድኩ ተብሎ እንደተጻፈ ኢየሱስን አስነስቶ ለኛ ለልጆቻችን ምን አድርጓል? ፈጽሟል። ምን ማለት ነው? ስለዚህ ወልጄሃለሁ ሲል ስለምን እያወራ ነው ሲባል ኢየሱስ ክርስቶስን ከሞት ምን አድርጎታል ማለት ነው? አስነስቶታል ማለት ነው። ስለዚህ ምንድነው ሲባል ኢየሱስ ክርስቶስ በስጋ የመጣ አምላክ ነው አይደል? ከማርያም ስጋን ወሰደ።
ይሄን ስጋ በምድር ሲመላለስ እንደኛ አይነት ስጋ ነው የነበረው። ስለዚህ ሞቶ ሲነሳ ግን በትንሣኤ የሆነው ነገር ምንድነው? ይሄኛው ስጋ የሰውነቱ እንትን ወደ እግዚአብሔር ክብርነት የገባበት ጊዜ ነው። ስለዚህ በትንሣኤ እኔ ወለድኩ ያለው ይሄ በሰበሰው ነገር ወደ ከበረ ነገር የተለወጠው በትንሣኤ ሲነሳ የሆነ ስለሆነ ነው። እግዚአብሔር ይመስገን። ስለዚህ መጽሐፍ ቅዱስ ውስጥ መውለድ እያለ ከተናገረ ምን ነው የሚያመለክተው? ትንሣኤ ነው የሚያመለክተው። ለምንድን ነው ያነሳሁት? ትዝ ይላችኋል ራእይን ስንማር ምዕራፍ 12 ላይ ያቺ ሴት ልብሷ ፀሐይ እንትን ያደረገች እግሯ ስር ጨረቃ ያለ ራሷ ላይ 12 ምን አድርጋ ነበር? ልትወልድ አይደል? ያማጠች ነበር። ከዛ የምትወልደውን ልጅ ለማዋጥ ዘንዶ ከፊቷ ምን አድርጎ ነበር? ቆሞ ነበረ። ወለደችው። ልጁ ምን ሆነ? ተነጠቀ ይላል አይደል? አሁን እዚያ ጋር ወለደችው ማለት ምን ማለት ነው ሲባል መውለድ ማለት ትንሣኤ ማለት ነው። ኦኬ መውለድ ትንሣኤ ማለት እንደሆነ ልብ በሉ። ኦኬ ስለዚህ ባጭሩ ስለ መልአክ የተናገራቸውን ጥቅሶች ዝም ብዬ ላንሳቸውና በዚህ እንዝጋ። ሌላ ዋናው ቴማ ላይ ወደፊት በሰፊው ስንመጣበት፣ ለምሳሌ ስለ እርገቱ ሲናገር ያለውን ተመልከቱ። በእርገቱ ላይ ስለ ኢየሱስ ክርስቶስ ሲናገሩን ተመልከቱ። ነገር ግን ከመላእክት ጠላቶችን የእግርህ መረገጫ እስካደርግልህ ድረስ በቀኝ ተቀመጥ ከቶ ለማን ተብሏል። ስለዚህ በቀኙ በእግዚአብሔር ቀኝ የተቀመጠው መቼ ነው? ኢየሱስ ክርስቶስ አንተ ልጅ እኔ ዛሬ ወልጄሃለሁ ያለው በምንድን ነው አልኳችሁ? በትንሣኤ ነው። አሁን ስለምን እያወራ ነው? ስለ ክርስቶስ ትንሣኤ እያወራ ነው ይሄ ክፍል ማለት ነው። ቀጥሎ ደግሞ ስለ መላእክት ሲያወራ በቀኝ የተቀመጠ የተባለው እሱ ብቻ ነው አለ። በቀኙ የተቀመጠው እግዚአብሔር መቼ ነው? ኢየሱስ መቼ ነው ሲባል አርጎ አይደል? ከተነሳ በኋላ በእርገት የሆነውን ታሪክ ነው የሚነግረን። ከዛ ደግሞ በዳግም ምጽአት ደግሞ የሚሆነውን ተመልከቱ። ቁጥር 6 ላይ ደግሞ በኩርን ወደ ዓለም ሲያገባ የእግዚአብሔር መላእክት ለእርሱ ምን ያድርጉለት? ይስገዱ ይላል። ምን ማለት ነው? ደግሞ በኩርን ወደ ዓለም ሲያገባ ማለት ምን ማለት ነው? ለእርሱ ምን ያደርጋሉ? መቼ ነው የሚሰግዱለት መላእክቶች? ለኢየሱስ ክርስቶስ መቼ ነው የሚሰግዱለት? በኩርን ወደ ዓለምን ሲያደርግ መቼ ነው ይሄ ቀን? ደግሞ አለ ደግሞ ምናሽ ግን እዚህ ስፔሻል ነው። ደግሞ በኩርን ወደ ዓለም ሲያገባ የእግዚአብሔር መልአክ ሁሉ ለእርሱ ምን ያደርጋሉ? ይሰግዳሉ። ይሄ ጊዜ መቼ ነው? አይደለም ሲመጣ። እሺ የተለየ ሀሳብ አለው ሰው አለ? የተለየ ሀሳብ አለው? ኦኬ ብዙ ጊዜ ሰዎች ስለሚገለብጡት ማለት ነው። ምክንያቱም ልብ በሉ ቃሉ ምን እንደሚል ደግሞ በኩር ምን ሲያደርግ ወደ ዓለም ሲያገባ። በኩር ማለት ነው ማለት ነው። ኦኬ ኢየሱስ ክርስቶስ በስጋ ሲመጣ በኩር ነበር ወይስ ብቸኛው የእግዚአብሔር ልጅ ነበር? አንድያ ልጁን ነው የሰጠው እግዚአብሔር አይደል? ዓለምን ስለወደደ ስንት ልጅ ሰጠን? አንድያ ልጅ ነው የሰጠው እግዚአብሔር። ኢየሱስ በምድር እያለ በኩርም ምንም አልነበረም። የነበረው ስንት ልጅ ነው? አንድያ ልጅ ነው። ግን ያቺ ስንዴ ቅንጣት ወደቀችና አይደል ከሞት ስትነሳ፣ እንዲያውም ባለፈው ያሬ እንዳለ ማርያም ልትነካው ስትል ማለት አትንኪኝ አላት። ገና ወደ አባቴ ምን አላረኩም። ሄደሽ ለማን? ለወንድሞቼ ለደቀ መዛሙርት ለወንድሞቼ ምን አድርጊያቸው? ወደ አባታችሁና ወደ አባቴ ምን አድርጊያለሁ በለዋቸው። ስለዚህ ኢየሱስ ክርስቶስ በኩር የሆነው መቼ ነው? ከትንሣኤ በኋላ። ከትንሣኤ በፊት ምንድን ነው የነበረው? አንድያ ብቸኛ ልጅ ነው የነበረው። በኋላ ሞቶ ሲነሳ የእሱን ሕይወት ሁሉ ሰው ስለተካፈለ እሱ ከብዙ ልጆች ምን ሆነ? ምዕራፍ 2 ላይ በኋላ ሌላ ጊዜ መጣበታለን። ከብዙ ልጆች እሱ ምን ሆነ? ኢየሱስ ምን ሆነ? የበኩር ልጅ ሆነ። ግልጽ ነው አይደለም? ስለዚህ የበኩር ልጅ ወደ ዓለም የሚገባው መቼ ነው ሲባል በመጀመሪያ መምጣት ሳይሆን በዳግም ምጽአቱ። ምክንያቱም ተመልሶ ወደ ዓለም የሚመጣው መቼ ነው? የመጀመሪያ መምጣቱ በማርያም ነው አይደል? በማርያም ማህፀን ውስጥ አልፎ መጣ። የመጀመሪያ መምጣት እሱ ነው ወደ ዓለም የገባው። ሌላ የገባበት መንገድ አለ እንዴ? የለም። ዳግም ግን ወደ ዓለም የሚገባው በምንድን ነው? መቼ? እንዴት ነው ወደዚህ ዓለም የሚመጣው ስንል በዳግም ምጽአት አይደል እንዴ? ስለዚህ በኩርን ወደ ዓለም ሲያገባ ማለት ኢየሱስ ክርስቶስ ሊነግስ ሁለተኛ ሲመጣ ማለት ነው። በዛን ጊዜ መላእክቶች ሁሉ ለእርሱ ምን ያደርጋሉ? ይሰግዳሉ። እግዚአብሔር ይመስገን። ኦኬ። ስለዚህ የመላእክቶችን ስራ እያያችሁ ነው አይደለም? ልጅ አልተባሉ። ኦኬ። በእርሱ መምጣት ጊዜም ምን ያደርጋሉ? ለእርሱ ይሰግዳሉ።
በመንግስቱም ደግሞ የሺህ ዓመት መንግስት በሚገዛበት ጊዜ ደግሞ ስለ ልጁ ግን አምላክ ሆይ ዙፋንህ እስከ ዘላለም ድረስ ይኖራል። የመንግስት በትር የቅንነት በትር ነው። ስለዚህ በዛ መንግስት ውስጥ ጊዜም እነሱ አገልጋይ ናቸው። በዘላለሙም ሲናገር ዕብራውያን እነርሱ ይጠፋሉ፣ አንተ ግን ጸንተህ ትኖራለህ። ሁሉም እንደ ልብስ ያረጃሉ፣ እንደ መጎናጸፊያም ትጠቀልላቸዋለህ። አንተ ግን አንተ ነህ፣ ዓመታቶች ከቶ ምን ያደርጉ። ስለዚህ ኢየሱስ ክርስቶስ የዘላለም ምንድን ነው? አምላክ ነው። እግዚአብሔር ይመስገን። ስለዚህ መላእክቶች ያው እዚህ ጋር ጥቅሱን አስቀምጫለሁ። መላእክቶች አገልጋይ ብቻ ናቸው። አገልጋይ ብቻ ናቸው። ብዙ ጥቅሶች አሉ። የመጨረሻው ብቻ ላንብበው እሱን ስለሚጠቅም። ራእይ ምዕራፍ 22 ቁጥር 8 እና 9 ያለውን ተመልከቱ። ቁጥር 9 አለ አይደል? እዚህ ያ እንደዚህ ይላል። ዮሐንስ ያንን ሁሉ ራእይ ሰማይ ሄዶ መልአኩ ካሳየው በኋላ ማለት ነው አይደል? እንግዲህ 22 ምዕራፍ የሚያህል ነገር መልአኩን አድርጎታል፣ አሳይቶታል አይደል? እኛ ትንሽ ብዥታ ብናይ ምን ሆኖ ሌላ ነገር ነው። እሱ ግን ያለውን ተመልከቱ። ይህን ያየሁትና የሰማሁት እኔ ዮሐንስ ነኝ። በሰማሁትና ባየሁት ጊዜ ይህን ባሳየኝ በመልአኩ እግር ፊት እሰግድ ዘንድ ምን አደረኩ? ተደፋሁ። ምክንያቱም መልአክ ክብር አለው አይደል? የተለየ ፍጡር ነው፣ እንደኛ አይደለም፣ ክብር ያለው ስለሆነ ማለት ነው። እና አውቶማቲካሊ እሱ የመሰለው መስገድ ሰገደለት። መልአኩ ምን አለው? ዳንክ አለው ናይ ያለው እንዲያውም የእንትን ስግደት ነው የእንትን ስግደት ነው አይደለም ያለው። እንዲህ የሚባል ነገር የለም። ያለው ምንድነው? እንዳታደርገው ምን ተጠንቀቅ። ምክንያቱም እሱ በኋላ ምክንያቱም ያውቃል። ከዚህ በፊት የሆነ ታሪክ አለ እኮ የሆነ ነገር አድርጎ ለራሱ ክብር ሊወስድ ብሎ የተጣለ መልአክ እኮ አለ። ይሄን ታሪክ ያውቃል። ስለዚህ ተጠንቀቅ አለው። ተጠንቀቅ፣ እንዳታጣላኝ ነው፣ እንዳታጣላኝ፣ እዚህ በሰላም ብኖርበት ይሻላል ነው፣ እንዳታጣላኝ ተጠንቀቅ። ከአንተ ጋር ከወንድሞችም ከነቢያት ጋር፣ ነቢያት የብሉይ ኪዳን ሰዎች ናቸው፣ የዚህ መጽሐፍ ቃል ከሚጠብቁ ጋር ከኛ ጋር ማለት ነው አብሬ ምንድነኝ? ባሪያ ነኝ። እግዚአብሔር ይመስገን። ስለዚህ ለማን ስገድ አለኝ? ለእግዚአብሔር ስገድ አለኝ። ለመልአክ የሚሰገድ ነገር የለም። ኦኬ። ዛሬ ብዙ ሰዎች ችግር አለባቸው። ኤኒሃው በተረፈ ኢቭን እኛን እንኳን ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉም መናፍስት ናቸው ይላል። እግዚአብሔር ይመስገን። ስለዚህ ኢየሱስ ከመላእክት ምን ያደርጋል? ይበልጣል። በመለኮትነቱ ምዕራፍ 2 ላይ በሰውነቱም ያወዳድረዋል። ኢየሱስ ግን ከመላእክት ይበልጣል። እግዚአብሔር ይመስገን። ስለዚህ በብሉይ ኪዳን ከመጣው እግዚአብሔር ልጅ ወይም እግዚአብሔር ከተገለጠበት ነገር ይልቅ በአዲስ ኪዳን የተገለጠበት ነገር እጅግ የበለጠ እጅግ የተሻለ ነው እያላቸው ያለው። ስለዚህ ከዚህኛው ከአይሁድ ካለው ነገር ወደዚህኛው ምን አድርጉ? ተሻገሩ አይደል? ይሄን ልቀቁና ወደዚህ ወደ ተሻለው ነገር ኑ እያላቸው ነው ያለው። እግዚአብሔር ይመስገን። ስለዚህ ጌታ ኢየሱስ ክርስቶስ ባይዘው በዋናነት ይሄ መጽሐፍ ዕብራውያን መጽሐፍ የሚያወራው ስለ ሌላ ነገር አይደለም፣ ስለ ኢየሱስ ክርስቶስ። ስለዚህ እስከ መጨረሻው ድረስ የምናጠናው ማንን ነው ማለት ነው? ሌላ ትምህርት የለም። በዕብራውያን መጽሐፍ ላይ የምትማረው ስለ ኢየሱስ ነው። ባይዘው የዕብራውያንና የራእይ መጽሐፍ ናቸው በጣም ስፔሲፊካሊ ስለ ኢየሱስ እንትን የሚያደርጉት የሚገልጹት፣ በተለይ የመንገድ የሚገልጹት እነሱ ናቸውና አይ ቲንክ ስለ ኢየሱስ ብዙ እየተማርን እያየን እንሄዳለን ማለት ነው። እግዚአብሔር ይመስገን። ስለዚህ እግዚአብሔር በልጁ ምን አደረገን? ተናገረን። በልጁ ተናገረን ማለት ራሱ እግዚአብሔር ተናገረን ማለት ነው። እና ብዙ ጊዜ የሚመስለው ምንድነው? ዳዊት ተናገረ፣ አብርሃም ተናገረ፣ ሙሴ ተናገረ። ኢየሱስ እንደዛ አይደለም። ኢየሱስ እንደነሱ አይደለም የተናገረው። ኢየሱስ ራሱ ንግግር ብቻ ሳይሆን የእግዚአብሔር ምንድነው? መልእክት ነው። የመጨረሻው መልእክት በዘመን መጨረሻ ስለሚል ማለት ነው። እና ኢየሱስ በራሱ ምንድነው? የእግዚአብሔር መልእክት ነው። ሰው እሱን ቢተው ቢንቅ ቢገፋ ሌላ ቻንስ የለውም። ለምን? የመጨረሻውን ስለሆነ መልእክት ስለሆነ። ኢየሱስ መልእክትም ነው መልእክተኛም ነው። እግዚአብሔር ይመስገን። ስለዚህ እንደዚህ አድርጎ ኢየሱስን በዚህ ክፍል ላይ ሲያሳያቸው እንመለከታለን። ክብር ለጌታ ይሁን። እንግዲህ ወደፊት በየተራ እያንዳንዱን ዲፕ እየሄድን እንመለከታለን ማለት ነው። ግልጽ ነው? ግራ ያጋባል? አያጋባም? ወደፊት ያው እየጨመረ ሲሄድ እንትን እናደርጋለን።